ምንም ጥያቄ የለውም። ከወያኔ ጋር እንትን ማለት እኔም የምቀበለው ነገር አይደለም። ግን የባሰ ጠላት አለ እያልክ የባሰ ካልከኝ ለመጀመሪያ ማወቅ ያለብን ከ3 ወር በኋላ ጦርነቱ የነበረው አማራ ክልል ላይ ነው። ጥያቄ ያለኝ እኔ እና ኮማንደር ፍቅሩ አሁን ለምሳሌ አንተ እነ ምሬ ወዳጆ እነ ዘመነ አፋብን ከወያኔ ጋር ሊሰሩ ነው ብለ ብልጽግናን መቀላቀል ምንድነው ጥቅሙ? አንደኛ ብልጽግናና ወያኔ ለአማራ ሕዝብ እኩል ጠላት ናቸው። ምንም ልዩነት እንደውም ብልጽግና ይበሳል። ባንኩንም ታንኩንም የያዘው አሁን ዳይሬክት የመጀመሪያ ትሬት የሆነው አማራን ቤቱን የሚያፈናቅለው 500 ሺህ አማራ ከአዲስ አበባ ያፈናቅለው ብልጽግና፣ ወለጋ ላይ ህዝብ የጨፈጨፈው ብልጽግና፣ አማራን ሴቶችን የሚያስደፍረው ብልጽግና፣ ጦር ሰዶ አማራን እያወደመ ያለው ብልጽግና። እናንተ ደግሞ ወያኔ ጅብ መጣላችሁ አያጅቦ መጣ እያላችሁ የትናንቱን አቅም የሌለውን ወያኔ ለምን ማስፈራሪያ ታደርጋላችሁ? ብልጽግና አማራውን እያጠፋ ያለ ልክ ወያኔ ብቻ ጠላት አድርጋችሁ ለምን ስላላችሁ? አንተ ለብልጽግና ጅን ሰተ ለአማራ ብልጽግና ጅን ሰተ አማራን የሚበድለውን አማራ የሚጨቁነውን አማራ የሚረግጠውን አማራን ባሪያ ያደረገው ስርዓት ውስጥ ገብተ እንደገና ወያኔ ሊመጣላችሁ ነው ብትል እንደው ይሄ እንዴት ያስኬዳል? ይሄ ውሃ ያነሳለሁ። ይሄ መጀመሪያ ላንተ ነው የምጠይቀው ፍቅሩ። አይ እኔ ልመልስ ለዚህ ኖ አይ ራሱ ፍቅሩ ይመልስልኝ እስኪ። አይደለም ይኸውልህ አንዴ ሀብትሽ አንተ አሁን እያወራ ያለው ፖለቲካል አይዲያ ነው እንጂ ፍቅሩን እንደ ወታደር አይደለም እያወራ ያለው። አንተ ፖለቲካ ለማስጣል ስለሆነ እኔ መመለስ ያለኝ ይሄንን ራሱ መመለስ ይችላል። ሌላ አስጥለው አይደለም። ኖ ሀብታም እንተዋወቃለን። ትመልሳለህ ፍቅሩ ትመልሳለህ አይደለም። እኔ አካሄዱን ስለማውቀው ነው። ፕሊዝ በነገራችን ላይ አሳምኖ ጽጌን 13 ዓመት ያፈረው ማለት ነው። ቆይ አንዴ እንጠይቀው ፍቅሩ በእግዚአብሔር አሳምኖ ጽጌን 13 ዓመት ያፈረው ማለት ነው። እሱ ኦኬ ኖ እሱን አይደለም። አንዴ ለኔ እድል ውስጥ ምክንያቱም አይዲያው ስለሚገባኝ ሞክዬ ቆይ አንዴ ፖለቲካል ነው ይሄ ንግግር። እባክህ ለኔ ስጠኝ እድል። እስቲ አንተ ራስህን ሀብታሙ በሱ ቦታ አድርግና ራስህን ወታደር ነህ፣ ብልጽግና ልትዋጋውታል፣ ከኋላ ደግሞ የኔ ያልከው ሰው እየገደለ ነው። ምንድነው የምታረገው? እየተኮሰብህ ነው። ምንድነው የምታረገው? ማለት ከኋላ አልገባኝም ጥያቄ። ይሄ ልጅ ቆስሏል። እነ ምሬ እየተኮሱበት ነበር። ብልጽግናን እየታገለ ነው። ምን እንዲያደርግ ነው የፈለገው? ኖ እሱ እንግዲህ እኔ አሁን የጠየኩት ጥያቄ ኖ የጠየቀው ጥያቄ ያ መልሱ የሚያገኘው እንድመልስ እንድንሰጠኛ ጠየቀኝ እኮ አይደል? አይ የጠየኩት ሳይሆን እንድትመልስ ሙከራ ተደርጎበታል። ኖ አሁን እሱን እንዲያስረዳኝ እኮ ነው እኔ የጠየኩት። አልተደረገም። ከኛ ጋር ሆነ ስትቃወም ከኛ የተለየ ነው እንዴ አንተ? አብሮኝ እኮ ስትቃወም ነበር እኮ ይዘኝ። አሁን ፖለቲካ መስራት በጣም ያስጠላል። በተለይ በጣም እኔ ይገባኛል። ፕሊዝ እንደማመጥ እያዳመጥኩ አታውቅም ታውቃለህ? መልስልኝ ለኔ። እኔ ከኋላ መወጋቱን ታውቃለህ አታውቅም? አስወርቱ ጋር አላውቅም። ከኋላ መወጋቱ ድምጹን ተከለቀቀ እንዴ ሚዲያ ላይ ከኔ በለጠ ተሳልፈው አሁን ከኔ just listen to me አሁን እኔ ቤት ስታወገዝ አልነበረም። ፖለቲካ መስራት ነው የፈለገው። በጣም የሚያስጠላ ፖለቲካ አይደለም። አዳምጡኝ እንዴ ምንድነው ላስደምጥ ሪካርዱ የዛን ጊዜ ነበረው ማስደመጥ ይችላል። ዘር ያዕቆብ አንድ ጊዜ አዳምጥ። የኔን ሀሳብ ደግሞ ልግለጽ። ጠየቀኝ። ሀሳብ አይደለም እየገለጽክ ያለው ሀብታሙ። ሞኬ የጠየቀኝን ጥያቄ ልመልስ። አሁን መልስ። እሱን ብቻ መልስልኝ። ቀጥል። እኔ ኋላ ሊወጉ ነው አታውቅም ልበል። አዳምጠኝ። እኔ honestly speaking ነው ሪፍሬም ላድርግልህ ፕሊዝ ሀብትሽ። አታውቅም እንደማታውቁን በሱ ቦታ አሁን አልኩህ። በሱ ቦታ አሁን አንተ ብልጽግናን እየታገልክ ነው። ከኋላ ደግሞ የኔ ያልካቸው ሰዎች አንተን ለመግደል እየተኮሱብ ነው። ምንድነው የምታረገው? አጭር መልስ። እሱ ያ ከሆነ ሲናሪዮ ሌላ ጉዳይ ነው። እኔ ግን እየጠየቅኩ ያለሁት ምን መሰለህ፣ በመጀመሪያ ደረጃ ለማስተካከል ምንድነው የምታደርገው ነው ያልኩህ። ታረጋው ሚለ የሰር ነው አታርገው። ይኸውልህ አንድ እኔ ያንን ነው ፈልገው ሞኬ ወዴት ይላል? ይሄ እኮ አንደኛ ሐሳቤን እየገለጽኩ ነው። እኔ ሐሳቤን ልገ መጀመሪያ ፍቅሩ ከኋላ እኔ በጣም የሚያስጠላኝ ቲክታክ ላይ አዳምጠኝ። ፍቅሩ ከኋላ እንደተኮሰበት እኔ ሞኬ እድል ስጥ እንጂ በሐሳብ አታምንም እንዴ? እሰጣለሁ። እኔ እድል እሰጣለሁ። ግን ምን መሰለህ መጀመሪያ መሰለኝ አታምንም ወይ ነው
አምናለሁ ግን ስለዚህ ሐሳብ እያወቅ እንዳላወቅ ሆነ ሐሳብ ልዩነት መፍጠር ነው በጣም አንደኛ እኔ ባቅ ኖሮ ከኋላ ተተኩሶበት እንደሆነ ጓደኞች ቆስሏል። መተኮስ ብቻ አይደለም ቆስሎ ድምፁ ራሱ ምሬ ላይ ሲዝት ሁሉ አለ። ኦኬ እኔ እሱና እኔ ያለ ማለት ነው። ኦኔስትሊ ምን እንዲያደርግ የፈለከው ላሰማ ካላው መሞት አለበት። አሰማኝ ምን ችግር አለ? አሰማኝ እንስማ። ሚዩት አድርጉት። አሎ አሎ የፈጣው ተካላችሁ የፈጣው እየደማስከደ የሰራሽ ስራ የፈጣ እየደማስከደ የሰራሽ ስራ ተሰካላችሁ። የት ነው ያለው? የት ናንተ ያለው? ውጭ ላይ የሰራሽ ስራ ቼንቹ ይሄን የሚያክል ነገር ስላደረጋችሁልኝ ቼንቹ። አሁን በኋላ እናንተ ጠላቶች ናችሁ። የት ነው ያለው አንተ? አሁን በኋላ አንተና እኔ ፍሬው ነው የምትለኝ እንስላለህ። ኧረ ተው ተረጋጋ። ዝም በል ወይ አንተ በጣም ሙጫ ላይ ያረጋችሁ ነገር ሳትበዛችሁ አበይ ዘመቻ ይሁን ቆስያለሁ። ቴንኪው እንኳን ደስ አላችሁ። እንኳን ደስ አላችሁ። ቁርበት አንድ ዱሽክ ከአሁን በኋላ ሁለተኛ እኔ አድናለሁ። እመነኝ ቆስያለሁ። እመነኝ ገደሉን ፈልግ ገደሉን ፈልግ አንተ ዱሽክ እንኳን ደስ አለ። ኳስ እየየርኩት ነው። እንኳን ደስ አለ። እንኳን ደስ አለ። አንተ ዱሽክ አንተ ቆሻሻ አንተ ምን ግነቱ ባሳምነው እያላችሁ እንኳን የመታችሁን አንተ ቆሻሻ ይኸው ኳስ እየየርኩላችሁ ነው። እሺ ቴንኪው አንተ ቆሻሻ ዱሽክ ክባታም አንተ ክባታም ብሬና ስናይፐር እኔ ጋር ዘነበብኝ። ይኸው ሙጃዝ ይታዘባችኋል። ሽጉጥ በእኛ ለምናቸው መጣችሁ። ብሬና ስናይፐር እኔ ጋር ዘነበብኝ። ይኸው ሙጃዝ ይታዘባችኋል። አንተ ቆሻሻ ግም አንተ ግም ይካላል። አንተ ይሄንን ቅጂ አታውቀውም? እኔ ሳሰማኔ ቤት ውስጥ አብረኛ ነበርክ የነበርከው ቅጂ። አሁን ይኸውልህ አዳምጠኝ። እኔ አሁን በዚህ ላይ አስተያየት አልሰጠህም አንተ። ኦ ማይ ጎድነስ ምን ሆናል? ዘር ያዕቆብ ተረጋጋ። አይደለም እንደማታውቀው ተረጋጋ እንዴ። እኔ ይሄ ግድያ ቀን ያመለጠበት ቀን ነው። ኦኬ እኔ በመጀመሪያ ደረጃ ከወንድሞቹ ጋር ተጣልቶ በፖለቲካም ልዩነት ይሁን ተኩሶበት አዳምጠኝ ፍቅሩ ቆይ ስማ፣ ይሄን ውጊያ የሙጃውን ውጊያ መርቸው እኔ እመራውን ሰዓት ላይ ድል በድል ሁነን የጋሽናው ውጊያ መርተን ከዛ የጋሽናው ውጊያ እነበለጠ ሸጋው አበላሽተውት ሙጃ መተው የጋሽናው ውጊያ ለምን አበላሻችሁ እየጠይቃቸው ከዛ ሙጃ ላይ መተው ለምን ጠየቀን ብለው እነሱ ለምን ጠየቀን ብለው በልክ ወልዲያ ሄደው አብረን እንሂድ ስንላቸው ወልዲያ ብቻቸውን ሄደው ብዙ ወጣትን አስጨርሰው እንትና ላይ ማነው ይሄ ማነው የሸንኩራ ሀገር ማነው ሳንቃ ላይ ድሮ የጣለ ሰዓት ላይ ከዛ ተመልሰው መጥተው ድል በድል ሳይሆን ቀርተው ውርደትን ተናቅፈው መጥተው ግን ለምን እኛ ጋሽና ልንገባ ትንሽ ቀርቶን ያን ጋሽናን ለምን ላስታፋኑ ድል ያገኛም ብለው ያን ድል ተመቅኝተው አበላሽተው ከዛ ለምን አበላሻሽብን ብለው ጥይቱን ሁሉ ወስደው ደብቀው ያን ነገር ተነጋግረው ወንድም ማሩ ከዚህ ካልተናገረና ወይም ብርሃን አሰፋ ካልተናገረ እኔ ጠይቀው በውስጥ ይነግርሃል። ከዛ በኋላ ለምን ተናገረብን ብለው ሙጃ ላይ ግድያ ሙከራ አድርገውብኛል። አያደርጉኝ በዚህ ምክንያት ኦኬ እኔ ፍቅሩ ኮማንደር ፍቅሩ እኔ ይሄ ተደርጎብህ ከሆነ ኦነስትሊ እኔ አንደኛ ሞኬ ረጅም ጊዜ ያቀኛል። እኔ የማገኘውም ነገር የለም። አንተን ላይ መጥፎ ነገር አድርጌ ተናግሬ ምንም የምጠቀምበት ነገር የለም። እዚህ ልንጠቃቀም እንችላለን። አንድ ነገር ልንገር። በነገራችን ላይ አንተ ሚዲያ ላይ ነው የምታግዘን። ከዚህ በፊት ሊሆን ይችላል። አንተ እኮ ታገልቶን ይችላል። በእርግጥ እኔ
እያንዳንዱ ሰው ስትሪውን አላውቅም። እያንዳንዱ ሰው በሚችሉ ነገር ሊያግዝ ይችላል። ገብቶሃል? ነገ ግን ጀግናው የጋሸናው ውጊያ ቆይ የጋሸናው ውጊያ ያበላሸው ማን ነው? እሱ ኦኬ። አሁን አሳየው አላውቅም ነበር። ስለዚህ እስቲ አሁን ያለው በመጀመሪያ ቆይ ልጠይቀው እንጂ ቆይ እኔ ቦታው ላይ ስለነበርኩ ነው። በነገራችን ላይ ቆይ አዳምጠኝ። ነገም በነገራችን ላይ ልንገር፣ እኛ የደሃ ልጆች ነሽ ያለቅ ነው። በቃ እኛ ወንድሞቻችን የገበር ነው። የመሪ ልጆችማ ዋሻ ውስጥ እየተደበቁ ስናይፈር እየሰጣቸው ስናይፈር እየወለወሉ ሚዲያ ብቻ ነው የሚሞቱት፣ እናውቃለን። ነገ ግን እንገናኛለን። እግዚአብሔር ምስክሬ። እስቲ አሁን አንደርስታንድ አድርጓል። ምን ሐሳብ እንዳለው እንስማው። ቆይ አንዴ በነገራችን ላይ ቆይ እኔ መናገር ስለፈልግ ነው። እና ድልብ ላይ መንትያው መንገድ ላይ እኔ ፎቶም አለኝ፣ እዚህ መለጠፍ እችላለሁ። ሙሉ ቪዲዮ አለኝ። እግዚአብሔርን ለጥፈዋለሁ። እናቴ ትሙት እና ወንድሜ ተው፣ በማታውቁ ነገር ዝም ብለህ አንዱን ለማዳን ካጠገብ የሚቆሙ ጀግኖችን እንትን አትበል፣ አትንፈጋቸው፣ ወይም ደግሞ አትራቃቸው፣ ወይም ደግሞ አታስቀይማቸው። ፍቅሩ እኔ እኮ ይኸውልህ ፍቅሩ አንድ ነገር ልንገርህ። እኔ ለምሳሌ አንተን ከሰደቡ ሰዎች መካከል አይደለሁም። አንደኛ እኔ አሁን ኮሎኔል ፋንታሁን ሟቤ እጁን ከሰጠ በኋላ ራሱ ፕሮግራም ሰርቼ በቃ ይሄ ሰውዬ ለአማራ የታገለ ሰው ነው። ዛሬ መንገዱን ባልቀበለውም ዛሬ ያደረገውን ነገር ባልቀበለውም አልሰድበውም። ትክክል አይደለም። እንዲሁም ቴንኪዩ ብዬ ፕሮግራም ሰርቻለሁ። የሚያስታውሱ ሰዎች ያስታውሳሉ። ቢኮዝ ሰዎች በትግል ላይ እንትን ሊሉ ይችላል። ምንድነው ትግሉ ሊከብዳቸው ይችላል። በትግሉ ውስጥ ባለ ቁርሾ ባለ ችግር ተስፋ ሊቆርጡ ይችላሉ። አንዴ ይቅርታ ዋትስአፕ ላይ ሃይ በላይ በውስጥ መስመር ሃይ በለኝና እያንዳንዱ እኔ ማስረጃ ስላለኝ ቁጥር የለኝማ። ቁጥር ላክልኝ። ቁጥር የለኝ። እሺ ልክልሃለሁ። ይኸው እያንዳንዱ ማለት ነው ልንገር፣ እያንዳንዱ ሌባ ልንገር፣ እያንዳንዱ ከሰነድ ጀምሮ እስከ ገንዘብ ከውጭ ሀገር ገንዘብ ጀምሮ እስከ ሰነድ የሚያጨርበት ገንዘብ ትኬት ወይም ደግሞ ሰነድ ስላለኝ እልክልሃለሁ። እሺ ችግር የለውም። ህዝብ ማወቅ ያለበት ሀብትሽ እስቲ ቀጥል። ሀብትሽን ተናገር እስቲ። ህዝብ ማወቅ ያለበት ኮማንደር ፍቅሩ ይኸውልህ፣ ህዝብ ማወቅ ያለበት ነገር ካለ ለሞኬም ላክለት፣ እኛ እንወቀው፣ ችግር የለውም። በአማራ ህዝብ በትግሉ ውስጥ የነበረውን ነገር ህዝቡ ቢያቅ መጥፎ ነገሩን ጥሩ ነገር እንዲለይ ያደርጓል። ምንም ችግር የለውም ይሄ እና ማሳወቅ ጥሩ ነው። እኔ ይኸውልህ ነገርኩህ፣ አንተን ከሚወቅሱ ሰዎች ዛሬ ራሱ አልወቅሰም እኮ አልኩህ። እምወቅስህ በምንድነው? አሁን ባለህ አቋም እወቅስሃለሁ፣ አልቀበልም። አሁን የያዝከውን አቋም ማለት ነው እኮ። ለመውቀስ እኮ የጠየቅኩህ መልስ እስቲ። አንተ ምን ታረግ ነው? ልመልስ እኮ ልነግርህ እኮ አሁን ወቅሳለሁ እያልከው እኮ ነው። ይሄን እንኳን አውቀህ ወቅሳለሁ እያልከው ነው። ራሱን እንዲያጠፋ ነው የፈለግከው ወይስ በእነሱ እንዲገደል ነው የፈለግከው? ለምን ደም ተወቅሰው? ኖ አሁን እኮ እኔ ፍቅሩ ይኸውልህ፣ ከነሱ ራሱን ማጥፋት የለበትም፣ በእነሱ መገደል የለበትም። እጁን የሰጠው እንደዛ አይነት አጣብቂኝ ውስጥ ገብቶ ከነበረ ያደረገው ትክክል ነው ነው የምለው። አሁን እኮ ድምፅ ሰምተህ ራሱ በአሁን አቋም እወቅሳለሁ አልከው። አሁን ይሄ የሰማሁት ድምፅ ለእኔ የተፈጠረውን ነገር ክሊር የሚያደርግልኝ አይደለም። ግን ይሁንና ልቀበል። ቆይ አዳምጠኝ። አሁን ፍቅሩ የተናገረው የእርስ በርስ በስልክ ያወራውን ነገር ተቀበይ። ቆይ አንድ ቆይ ፍቅሩ አዳምጠኝ። ቪዲዮ አለኝ ነገር እሺ ፍቅሩ አይደለም፣ እኔ ልቀበልህ እኮ ተቀብያለሁ። that's not the problem። እኔ አንተ ያልከውን ምክንያት ልቀበልና ምንም ችግር የለብኝም፣ ልቀበልህ። ገብቷል? በቃ አንተ አሁን ምንም ምርጫ በሌለ ሰዓት የአማራ ፋኖ ውስጥ በተፈጠረ በእርስ በርስ ግጭት ምክንያት ህይወትን ላለማጣት ለመንግስት እጅን ሰጥተሃል እንበል። ግን በየሚዲያው እየወጣ ፋኖ ትክክል አይደለም፣ ፋኖ እንደዚህ ነው፣ ሌባ ነው፣ ትክክል አይደለም ብለህ መግለጽ ደግሞ የሰራውን ስራ ገደል የሚከት ነው። ቢኮዝ አክቹሊ አሁን ስህተት እየተናገርክ ነው። ፋኖ ሌባ ነው አላለም፣ የወቀሰው ግለሰቦችን ነው። ቆይ ማንን ነው? ትግሉን አልወቀሰም፣ ፍቅሩ አልወቀሰም፣ የወቀሰው ግለሰቦችን። ከወያኔ ተሸክመ ከመጣ ሌባን አለቅም ብሏል። ትክክል፣ እኔም አለቅም። ትግሉን አሁን ፍቅሩ ትግሉን ታምንበታለህ አታምንበትም? ኖ እሱ ፋኖን አልወቀሰም። የወቀሰው መሪዎቹ የሚሰሩትን ሸፍጥ ነው። ፍቅሩ ቆይ አንዴ ሚዩት አድርጎ። ከታች ያሉ አባሎችን አልወቀስኩም፣ ከታች ያለውን ህዝብ አልወቀስኩም። እኔ
ከላይ ያሉ መሪዎችን ነው። መሪዎቻቸው ከላይ ያሉ መሪዎቻችን ወደኋላ የጎተቱ እነሱ ናቸው። ለምን ብትለኝ ልጆቻቸው ስናይፐር እየያዙ ፎቶ ይነሳሉ፣ የትግል ተሳታፊ እየተባሉ ይለቀቃሉ። ግን ተዋግተው አያውቁም። አንድ ሁለተኛ የፋኖ መሪዎች የፋኖ አባሎች ከታች ያሉ ሰዎች ጫማ ተገዝቶች ያውቃላችኋል? አያውቃቸው። ከውጭ የሚላክላችሁ ገንዘብ ኦዲት ተደርጎ ያውቃል? አያውቅም። እያንዳንዱ ኦዲት እልክልሃለሁ፣ እያንዳንዱ እለጥፈዋለሁ፣ ከዛሬ ሰዓት ጀምሬ እለጥፈዋለሁ። እመኔ ዝም ብለህ ስለዚህ የኔ ግን እኮ ይኸውልህ ፍቅሩ አሁን ያ ይኸውልህ ይሄ የትጥቅ ትግል ነው የሚደረገው። ይሄ የፋኖ ትግል ኢንዶክትሪኔሽን ተሰጥቶ እናንተም እንድትመልስልኝ ነው። ሞኬ አይደለም አንድ ነገር ትግል እንዴት እንደጀመረ አንተም እኔም እናውቃለን አይደል? እንዴት እኮ ይስተካከላል። መጀመሪያ በስተት የተናገርከው መስተካከል አለበት። አሁን ለምሳሌ ፋኖን ሌባ ነው እሱ አላለም። ይሄ መስተካከል አለበት። ይቅርታ መባባል አለብን። አየህ እሱ ያለው እሱ ግን ትግሉን አውቀ እኔ ትግሉን እንደ ትግሉ የትኛውን ትግል ነው አንተ ታምንበታለህ? ወያኔ ይዞ መምጣት ትግል ለአማራ ይጠቅማል ብለህ? እኔ ከወያኔ ጋር የሚመጣውን ነገር አላምንበትም። ወያኔ ለአማራ ያንን የተቃወመው አዳምጠኝ። ወያኔ ለአማራም ለኢትዮጵያ መፍትሄ ያለው ብዬ አላምንም። ብልጽግናም አለው ብዬ አላምንም። አማራም ሆነ ኢትዮጵያ አጣብቅኝ ውስጥ ነች አሁን ያለችው። አማራም እንደ ህዝብ፣ ኢትዮጵያም እንደ ኢትዮጵያ እኮ ትግሉ የምትለው የትኛው ነው ማለት ነው? ቆይ የአማራ ህዝብ ትግል ግን አማራ እኮ መሳሪያ የያዘውና ዋጋ የከፈለው አሁን ያለው ስርዓት የብልጽግና ስርዓት ከመጣ ጀምሮ በየመንገዱ እየታረደ ሀብት ንብረቱ እየወደመ ብዙ መከራ ደርሶበት ነው መሳሪያ ያነሳው። የ27 ዓመት ጭቆና አለ። አሁን ደግሞ ያለው ጭቆና ለመታገል ነው አላማ ይዞ የወጣው አይደለም። ያን አላማ ይሄን አላማ የሚያውቀው ትነግረኛል እስቲ? ከአመራሮች ውስጥ ይሄን አላማ ለማስቆም ነው የሚል አንድ መሪ አለ። ለዛ እንደዛ መስራት ያዘ በማለትማ ከትንሽ ነው መስራት የያዘ ማንን ታውቃለህ? ቆይ ሞኩዬ በነገራችን ላይ አዳምጠኝ። አንዴ ቆይ ፍቅሩ ይኸውልህ ይሄን መሪ ይሄን ነገር የሚያስቆም መሪ አለ? አሁን ቆይ ፍቅሩ ለኔ ተውልኝ። ፖለቲካል ስለሆነ እሱ የሚያወራው ፍቅሩ ከመሪዎቹ አንዱ ቆይ ሞኩዬ አንተ እኮ ነህ። ከመሪዎቹ ውስጥ እኮ አንተ የጦር መሪ ነህ አይደለም እንዴ? አንተ እኮ እሱማ ትክክል አይደለም ብሎ ይኸውልህ ቆይ ልንገርህ ፍቅሩ ወያኔዎች እርስ በራሳቸው ነገር አዳምጠኛ ነኝ ልንገርህ የትኛው ትግል ስማኝ እንጂ መጀመሪያ ስማኝና አስተያየት እንድትሰጥ እኔን ስማኝ መጀመሪያ ብናወራ ዛሬ ስማኝ በነገራችን ላይ እኔ ምን ላይ ታጋይ ነኝ ኬዝ ላይ አንዴ ፍቅሩ ቆይ ሌላ ጊዜ በዚህ ኬዝ ላይ እናንተ ብናወራ ምክንያቱም አንተ ፖለቲካን ከኔ ባልተናነሰ መልኩ ታውቃለህ፣ እኔ እናንተን ተዋወቃለን። ሌላ ጊዜ ብናወራ ደስ ይለኛል። አሁን ግን ይሄ ልጅ ወታደር ነው፣ ፖለቲካ ባንሰራበት እሱን ሪስፔክት አደርጋለሁ። አፍቴ ወንድም አለ መንገር ለምሳሌ አንድ ጥያቄ ልጠይቅህ። ጥያቄ እኮ ትክክል ነው። ውጭ ሀገር ላይ ሆነህ በጣም ብዙ እየለፋ ነው፣ ብዙ ነገሮች እያየህ ነው። ግን ልንገርህ ይሄን የሚያደርግ መሪ እዚህ ፋኖ ውስጥ መሪ ውስጥ አለ ወይ? የምትማመን መሪ አለ? ሁለተኛ ደግሞ ወታደራዊ መሪ የሚመራ መሪ አለ? ለምሳሌ ጂኦግራፊ አቀማመጥ የሚመድፍ መሪ አለ? ይሄን ብቻ መልስልኝ። ከዛም አልፎ ደግሞ ጂኦግራፊ አቀማመጥ የሚመድፍ መሪ አለ? የለም። ምክንያቱም ለምሳሌ ይሄ የለም። ለምን ብትለኝ ጂኦግራፊ አቀማመጥን የሚመራ መሪ የለም ፋኖ ውስጥ። ለምን ብትለኝ እኛን ዝናውንም ምኑንም ቀሙን ብለው በድል ሲሻሙ ነበር ማለት ነው። አሁን እሺ እኛ ከገባን በኋላ እስኪ የትኛውን ቀበሌና ወረዳ ያዙት? አላዙም። በእኛ ሰዓት ግን ሪፖርት ሳይቀር ወረዳ ሳይቀር ዞን ሳይቀር እያዝን ነበር። አሁን የት አለ ፋኖ? እጅ ይሰጣልም እንዴ? ለምን እና ሳምነው ጽጌን ለብዙ ዓመታት ያሰሩ ሰዎች የገደሉ ሰዎች ብዙ ወንድሞቻችን ያሳጡን ሰዎች ጋር እየሰሩ በመሆናቸው እኔን ሲወቅሱኝ የነበሩ ሰዎች አሁን ልንገር ፋኖ መሪው ያሉ ሰዎች ገንዘባቸው እንዳይወቀስ ገንዘባቸው እንዳይቀማ ብቻ ማስከበር የሚፈልጉ ሰዎች፣ ሁለተኛ ደግሞ ወደ ውጭ ወደ ኡጋንዳ ሊሄዱ ወደ ህንድ ሀገር ሊሄዱ በኤርትራ አድርገው የተዳደሩ እኮ ፓስፖርት የሚያወጡ ሰዎች እኮ አሉ። እናውቃለን። እመነኝ ነገ ፍቅሩ ወንድም ይቅርታ ብለህ ትመጣኛለህ፣
ትመጣለህ። እግዚአብሔር ምስክሬ ነው። ልንገር እኔ ግን ልንገር ኑሮ ቢደላድልኝም ኑሮ ቢደላኝም እኔ ከኢትዮጵያ አልወጣም። ነገም ዛሬም ቢሆን ሀገሬን አስከብራለሁ፣ ኢትዮጵያን አስከብራታለሁ። ከዚያም አልፎ ደግሞ የአማራ ማህበረሰብ ወልቃይትና ራያን አስከብሬ የራያና የወልቃይት ማህበረሰብ አልሶ እንዲኖርና ከድህነት አረንቋ እንዲወጣ እፈልጋለሁ። ለምን ብትለኝ ለምሳሌ የፋኖ መሪ የምትላቸው እያንዳንዱ በረንዳ ሲያድሩ የነበሩ ሰዎች አሁን ለምሳሌ ከመከላከያ ነው የወጣሁት። ይኸው በክብር ነው የወጣሁት። ጠይቅ ጠፍቻለሁ ነው የወጣሁት። በክብር በጦሬታ ነው የወጣሁት። በቦርድ ማሳየት ስለሚቻል እያንዳንዱ ግን በረንዳ ዳር የነበረ ሊስትሮ ሰራተኛ የነበረ ጸጥታ አስከባሪ ማን እንትን ይሄ እንትን ይሄ ማን ነው ይሄ ገበያ ላይ ምንድነው ይሄ እንትን እነዚህ ናቸው። አዎ እነሱ ሲያስከብሩ የነበሩ ሰዎች ናቸው። ጠቅላላ ተራ አስከባሪ ወያራ ምናምን እንደዛ ነው። አዎ ትግሉ ወደ ኋላ የጎተቱ እነዚህ ሰዎች ናቸው። እግዚአብሔር ምስክሬ ነው። እኔ ልንገር በዚህ እኔ ኮሜንት ላይ ጻፍክ አልጻፍክ አይደለም እመነኝ። አፍረህ ነገር አንገትን ደፍተህ እንኳን ኮሜንት ቀርቶ የምትናገርበት አቅም ታጥራለህ፣ ያጥራሃን። ስለዚህ የሙጃውን ውጊያ ማን ያበላሸው? ማን ነው የሙጃውን? ማን ነው የጋሸናው ውጊያ? ማን ያበላሸው? አታውቅም። የወልዲያውን ውጊያ ማን ያበላሸው? አታውቅም። አሁን ደግሞ ትናንትና ለ27 ዓመት ሙሉ ሲገዛን ሲረግጠን የነበረን ማህበረሰብ ከዛም አልፎ ደግሞ ሙስሊም ክርስቲያን ወሎ እንደወሎ ሙስሊምና ክርስቲያን ተዋዶ የሚኖርበት ሀገር ላይ ሙስሊምን ዝቅ አድርጎ ሙስሊምን ጠልቶ እንዲኖር ክርስቲያን ከፍ አድርጎ እንዲኖር የሚያረግን የፈጠረ መሪ ማን ነው? አታውቅም። አንተ ከውጭ ሀገር ላይ የምትለፋውን ነገር እየለፋ ነው፣ የምታረገውን ነገር ያስተዋጥ እያረክ ነው። አታውቅም። እኛን ጠይቀን እኛ 7 ወንድሞቻችን ገብረናል። ልንገር እግዚአብሔር ምስክሬ ነው። ልንገር ይኸው የምወዳት እናቴን ይንሳኝ እዚህ ያለች በጣም በእናቴ ያልደራደር እኔ ወርጄ ይኸው እየታገልኩ ነው። አታግላለሁ። አቅም ያለው ሰው እስካሁን መች ሞተ ይሉኛል እኮ አሁን እኔ በነገራችን ላይ በወያኔ ጊዜ ሞተ፣ በብልጽግና ሰዓት ሞተ፣ አሁን ደግሞ በፋኖ ሰዓት ሞተ። እንደው መቼ ነው ሆኒ ሙች መቼ እንደምከነፍ እንደምገነዝ በጣም ናፍቆኛል። በጣም እግዚአብሔር ምስክሬ ነው። አይ ኮማንደር ፍቅሩ እግዚአብሔር ያኑር። እኔ ሐሳቤን ላጠቃልል፣ ሌሎቹም እንዲናገሩ እኔ ሐሳቤን ላጠቃልልና ፍቅሩ እኔ ሰምቻለሁ። አንተ ብዙም ባትናገር ጥሩ ነው። እኔ ነገርኩ አሁን ከያዝከው ፖዚሽን ላይ ባልደግፍም ላደረግከው አስተዋጽኦ ክብር አለኝ አልኩህ እኮ። እኔ አሁንም ቢሆን ክብርን ዝቅ አድርጌ አልናገር። አንድም ቀን ቢሆን ጫካ ውስጥ አድረ ለአማራ ሕዝብ አስተዋጽኦ አድርጋል። እኔ እንትን ያንን ክሬዲት ሰጣለሁ። ዛሬ ያለበት ቢኮዝ በአማራ ትግል ውስጥ ዝም ብሎ ታይፕ የሚያደርግ ሰው ለአማራ 5 ሳንቲም ያዋጣው የማያውቅ ሰው ነው። ይሰድብሃል፣ ያንቋሽሻል፣ ስም ይሰጥሃል፣ ብሔርን ይቀይራል። የማይሰድብህ ነገር የለም። በጣም ችግር ነው አሁን ያለው ነገር። እሱን ማየትና አንተ ኢሞሽናል መሆን አይደለም የሚጠበቅብህ። እኛም በእርግጥ ሲናገሩ እንደዛ እንሆናለን። ግን አንተ ምንድነው ነው የምልህ ለአማራ አስተዋጽኦ አድርገሃል። ያደረከው ደግሞ በጥሩ ጎኑ መታየት አለበት። ዛሬ አስቋቋም ባልደግፈው ማለት ነው። ግን ትግል ማለት ፍቅሩ ይኸውልህ፣ ትግል አሁን ቲፒኤልኤፎች 17 ዓመት ታግለዋል። ሻዕቢያ 30 ዓመት ታግሏል። ኦነግ ቆይ አይ በያን እንትኑ በነገራችን ላይ ይኸውልህ ቆይ አይና እኔ ይኸውልህ ፍቅሩ አንተ ጨርሰን እኔ ሐሳቤ እሺ ስማኝ። በነገራችን ትግል የት ወያኔ የተጀመረች ቆላተንቤ ትላለች። ቆላተንቤ ስንት ጀመሩ? 7 ነው ጀመሩ ይላሉ። ቆላተንቤ ግን ገብቻለሁ እኔ ህፃን ልጅ ነኝ። ቆላተንቤን ገብቻ ተረመስኳቸው እኔ ነኝ። ይኸው እኔ ልንገር ያውቁኛል፣ እኔ ማውቃቸዋለሁ። ግን ልንገር አሰማኝ፣ አሁን ልንገር ማለት ነው። ስለዚህ አሁንም ቢሆን ኮሜንት ላይ መቀደድ ወይም ደግሞ የተለያየ ቦታ መቀደድ ይለያያል። ውጊያ ላይ ፍቅሩ አንድ ጊዜ አንተ ተናግረሃል፣ እኔ ደግሞ ሐሳቤን ልግለጽ። ስማኝ ልንገር አንዴ ሁለታችሁ አንተ ተናግረሃል። በቃ ፍቅሩ በቃ ሚውት አድርግና አንዴ ለመሰለ
አሁን እነ ባናናም ሌሎችም ልጆች አሉና እዚህ ላይ ሀሳብ መስጠት ስለሚፈልጉ ሀብታሙ ቶሎ ይዝጋው። ሀብታሙ ደግሞ እንትን አታድርግ፣ ቆይ አንዴ እንትን አታድርግ፣ ላይክ እሱን ሪያክት እንዲያደርግ የሚያደርግ ንግግሮች አትናገር። አይ ቲንክ ፖለቲካውን እኔ እናንተ እናውራ ብያለሁ። አተኛ ነው ወጣ መሰለኝ እንደው አለ ፖለቲካውን እኔ እናንተ እናውራው ሌላ ጊዜ ችግር የለውም። አሁን አትድገሙ። ይሄ አሁን ያለህበትን አቋም አልደግፈውም ስትል ለመሰለ ህይወቱ ላይ እሱን ለመግደል የመጡን ሰዎች የመታገል ሙሉ መብት አለው ከማንም ጋር ነው። ስለዚህ ያንተ መደገፍም አለመደገፍም አይደለም። ስለዚህ እንዲህ ስሜታው የሚያደርጉ ነገሮችን አሳትናገር። ኦኬ ያለ ሐሳብ ተናገር። ኦኬ ቴንክ ዩ ፍቅሩኔ አምናር 100% ካንተ አጌንስት አይደለም፣ እንደዛ እንዳታስብ። ግን ያደረከውንም ነገር እንትናለው። ግን አንድ ደጋግመህ የምትለው አለ፣ አማራ ወልቃይትን ያርሳል፣ ራያን ያርሳል፣ አማራ ነው የሚያርሰው ትላለህ። እኛ እኮ አማራ ወለጋ ይረስ እያልን ነው የምንታገለው፣ አማራ ደቡብ ይረስ እያልን ነው የምንታገለው። ወልቃይትና ራያ ያማራ እናንተ ሌላ ጊዜ እናወራላልኩም እኮ። አይ ነው አይ ሐሳቤ ልጅ ፖለቲካ እየሰራ ነው እሱ ያለው ፕሊዝ ቆይ አይደለም ሐሳቤ ልጅ አይደለም ፕሊዝ እንዴ ሐሳብ ማታፈን ሞክ አይደለም። እዚህ ጋር አሁን ይኸውልህ የምናወራውን ነገር ብናውቅ ደስ ይለኛል። ፖለቲካ እንስራበት ብዬ እኔ ነገርኩ። እሱ እየተናገረ ያለው ፖለቲካ እየሰራው አይደለም። ይኸውልህ የስሪዝ ሀብትሽ እኔ ስለማቅ ነው። ይኸው አሁን እሱ እየተናገረ ያለው ምንድነው? ወያኔ የምትፈልገውን አልሰጣትም ነው በቃ ቃሉ ይሄ ነው። አንተ ስለወለጋ ካወራ ያ ሌላ ፖለቲካ ነው። ፕሊዝ ይሄ ልጅ ወታደር ነው የሚያውቀው። ወያኔ ጠላቱ ናት። ወያኔ ራያና ወልቃይትን ትፈልጋለች። ያንን አልሰጥም ነው ያለው። አንተ መጥተህ እኛ ይሄንን ማለት ፖለቲካ ነው። ፕሊዝ ሌትስ ስቶፕ። ኦኬ እሺ እዚህ አሁን እዚህ ውስጥ ያንተን ሐሳብ የሚስማማ ሰው ለምሳሌ ዘር ያዕቆብ እነ ፍቅሩ ሌሎቹም ያለ ልምት ፖለቲካ እናውራ ከፈለክ ከኔ ጋር እሱ ከወጣ በኋላ ችግር የለብኝም። እሱ ላይ ተስራበት ነው ያለው። ዳይሬክትሊ እናንተንም ጭምር ነው ማውራው እኮ አይደለም። እሱ ላይ እሱን ተመርክዘህ እኮ ነው ፖለቲካ እየሰራ ነው እሱ። እኔ በቃ ፍቅሩን ትቼዋለሁ። አም ሶሪ እሱን ትቻለሁ። ፕሊዝ ያንን በቃ አቁመ ከፈለክ እኛ ማውራት ይችላል ወይ? እሺ ቆይ ሙጃነት ሊሆነ ወይ ፖለቲካነት ሊሆነ ላሳይ ልላክለት። ኧረ በእናትህ ምን ያውቃለው ተዋጊ እንደሆን ካውቃለው እሱ ችግር የለም። ቆይ የፋኖ መሪዎች የሚባሉ ሰዎች እንደኔ ተዋግተው ካዋጉ እስኪ ላሳየው። እስኪ ልላክለት። እንደዛ አይደለም። ይኸውልህ ፍቅሩ እንደዛ ሳይሆን በቃ ሀብትሽ ፕሊዝ ፖለቲካውን ነው። እኔ ግን ጀነራሊ ማውራው ለፍቅሩ አይደለም። ይቅርታ ባይዘው አዲስ ነው በሱ ላይ ነው ተመርኩዘህ እያወራ ያለው። እሺ አይደለም፣ እንደዛ አይደለም። አሁን ነገሩ ይስተካከል አድርጋችሁ ባይዘው አነስተናውራ ከተባለ ቆይ አንዴ እዚህ ሰው ሰደበን ብለን ቤት ከፍተን የምንቀጠቅጥ ልጆች መሬት ላይ አንተ ጥይት ተተኩሶብህ እንደውም እንትን ኮማንዶ ፍቅሩ ምስኪን ነው እያልኩ ነው ያሉት። እኔ ማለት ምን እሱ ነው አላውቅም ነበር አልኩት። እሱ ዘር ያዕቆብ ታውቃለህ እሱ እንኳን ተው ይሄን ድምጽ እኔ እንኳን አውቃለሁ። አንተ ሞክ እኔ አንደኛ ከኋላ እንደተመታ አላውቅም ነበር። አንተ ቆይ ልጠይቅህ። ቆይ አንተ ከጀርባ እንደውም ቆይ አንዴ እኔ ሐሳቤ ልጨርስ ከመጠየቅ በፊት አንተ ፐርሰናል አንድ ወንድማችን በተለይ ቆይ አድማ በታኝ ያለው ሰውዬ እኛ አድማ በታኝ እያለ የለም አድማ በታኝ ይሄው እዚህ ጋር አድማ በታኝ አሁን ለምሳሌ አድማ በታኝ ፋኖን የሚገድል ነው፣ አማራን የሚገድል ነው። ፍቅሩ አሁን እሱ ኮድ የለውም ብለህ ታምናለህ? እሱ አሁን ኮድ የለውም ብለህ አሁን ምን ኮድ የለውም? የብልጽግና ማገዶ ነው። አድማ በታኝ ኮዝ አለው እኮ ሰውዬው። አድማ በታኝ እኮ እየመጣች ነው። ምን እያልክ ነው? እኛ እኮ እንፈልጋቸዋለን። ይኸውልህ በአሁን ሰዓት ሚኒሻውን እንፈልጋለን፣ አድማ በታኙን እንፈልጋለን። ፋኖ ሆኖ ወያኔን የማይፈልገውን በሙሉ እንፈልጋለን። አሁን እኮ የብልጽግና ጉዳይ አይደለም ይሄ ነገር መጥቶ የአማራን ገበሬ ነው የሚያጠፋው። ይሄ ጦርነት ወንድሜ አድማ በታኝ እንደው ሞክ ያንተ መልስልኝ። አድማ በታኝ አማራ ወንድሙን ከአማራ ለነጻነት የሚታገል ፋኖን ከመግደልና ከማሳደድ ውጪ ለአማራ አሁን እየመጣ ያለው ወያኔ ነው። አሁን እየመጣ ያለው ወያኔ ነው። የወያኔ ፓርቲዎችን የሚታገል ማንም ሰው ለመሰለ ጦርነቱን ወያኔን አዝለው አማራ ክልል ላይ ሊያመጡ ነው። ዳስ ዛሬ እንትና እኮ ይሄ ማን ነው የሚባለው? ስታሊን እኮ ዛሬ ፖስት ያደረገው ካየው አብይ አህመድን ሽመልስ አብዲሳን አዝለን እንኑር ምንድነው ፍላጎታቸው? አልገባኝም። ያንንም የምንታገልበት የራሳችን መስመር አለን። መስመር አለ ሁሉ ነገር። ይኸውልህ እንትና ዛሬ ያወጣው ቪዲዮ ፋኖ የቀረጸው ሚኒሊክ ክፍለ ጦር የቀረጸው ብሎ ያወጣውን አይታችሁት ከሆነ በዚህ በኩል ህዋት አለች፣ በዚህ በኩል ፋኖ አለ፣ መከላከያ እዚህ ጋር ነው ያለው እያለ ነው የሚናገረው።
ያ የሚያሳይ በቃ ወያኔ ከምኒልክ እዝን ይዛ ወደ አዲስ አበባ ጉዞ ልትጀምር ነው። ይሄን እኮ ነው እያየን ያለነው። አሁን አንተ እያልከኝ ያለው አድማ በታኝ ዞር በልለት ወያኔ ገብቶ ከአናታችን ላይ ዳግም ብአዴን ይመስረት እያልከው ነው። የአማራን መሬት እየረገጠ የአማራን ንብረት እያጠፋ የአማራን ገበሬ እህል እየበላ እየገደለ ለምን ገበሬው በቂ እንኳን አላረሰም፣ ለራሱ የሚበቃ እንኳን ምግብ የለውም። ሬሽን ሲያጣ ይሄ ሰራዊት ከዛ ገበሬ ላይ እየነጠቀ ነው የሚበላው። ያ አማራ ሊያጠፋ ነው የሚመጣው። ስለዚህ ሚኒሻው ሊዋጋው ይገባል፣ ፋኖ ሊዋጋው ይገባል፣ አድማ በታኝ ሊዋጋው ይገባል። ይሄንን እኔ እንዴ በቃ በአራት ነጥብ ማስቀምጠው ፖይንት ነው። እኔ ለማንም ብያለሽ ሞደመድም ግን ምን ይሁን ነው መኮ አሁን እሺ ህዋት ስትመጣ የአማራው ህዝብ ምን ይሁን አሁን ትመጣለች ጦርነት ይዛ ምን ይሁን የአማራ ህዝብ ይወገር ለማን ላይ መልስ ሀብታሙ ይሄንን እኮ እንዲመልሱ ምን ይሁን እስቲ አንተ የአማራ ህዝብ ምን ይሁን እኔ ፖለቲካን ሞኬ ትረዳለህ መቼ አንተ በእርግጠኛ ነኝ በደንብ የፖለቲካል ስትራቴጂ ሚሊተሪ ስትራቴጂ በተወሰነ መንገድ ፖለቲካል አላያንስ በደንብ ዓለም አቀፍ መረዳት እንደሚኖር እርግጠኛ ነኝ። አይ ነው ፍሬንድ ዊዝ ኤነሚ ታውቃለህ አይደለም እንዴ? ፎር ታክቲካል ከወያኔ ጋር ግን አይደለም። ቆይ አዳምጥ። ይሄ እኮ አንድ ፖለቲካል ነገር ቆይ አንዴ ሞክዬ በነገራችን ላይ ሰውዬ ቆይ አንዴ ልላክለትና ለአንተ ልኬልሃለሁ ሞክዬ ለሞኬ ላክለትና ይሄ ነው ሞኬ ያሳየናል። አዳም ቆይ ለአንተ ልላክልህና እርግጠኛ ነኝ አንተ የፋኖ መሪዎች እንደዚህ የሚያወቅ ከሆነ ሁሌም ውልዳቸው ግን እርግጠኛ ነኝ ዱረን መጣ ሲባል እንኳን ዋሻው ሲደበቁ የአማራ ማህበረሰብ የድሃ አምባ ብዙ ወንድሞቻችን ያሳጡን ሰዎች ናቸው። ለህዝቡም አልጠቀሙም፣ ለኛም አልጠቀሙም። ግን እኔ አሁን ኮማንደር አሁን እኔ ምን እንደው ታውቃለህ ፍቅሩ ስለምናከብርህ አንተ እንዲያውም ብትሄድና እኛ ፖለቲካ ብናወራ ጥሩ ነው። ሌላ ቀን ብትመጣ ደስ ይለኛል በክብር እውነት ለመናገር ቢኮዝ አንተን የሚነካ ነገር መናገር ስለማንፈልግ እውነት እኔም ሞኬም ደስ ስለማይለው እኔም ደስ አይለኝም። ምንም ልዩነት ቢኖረኝ አንተን ምንም ሰው ችግር የለውም። አንዴ አዲስ ታይምስ ቆይና አንዴ ፍቅሩን ማናገር ከፈለገ ባናና ይናገር። ከዛ ቴንኪው መኮ ሳሚም አለ፣ ከዛ ማኛውም አለ። ከዛ በኋላ ፍቅሩን እንሸኘውና እኛ እንነጋገራለን። ችግር የለውም። ቴንኪው እናመሰግናለን። አክቹአሊ እኔ አንደኛ ማን ያወረደው ባናናን እንትና ካለው እዚህ አይ ቲንክ ጆከር ፕሮባብሊ አያርገውም። አይ ጆከር እንኳን እንደዛ አይደለም። ምን እየተራገጠ ነበር አይደል? ማይኩ እንዴት ነው? እኔ እዚህ ሞዴሬተር አይ ቲንክ አይ ዶንት ኖ እንዴት እንደሆነ ማኛው እንዴት የለም ምንድነው? ሰላም ይሁን። ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ነው? ከላይም ከታች ከሁሉም ግን እዚህ ጋር ይቅርታ አድርግልኝ ባና ነው። በጣም ይቅርታ። ከሁሉም ጋር ሀሳቡ ትንሽ ለየት ያለው የሀብትሽ ይመስለኛልና ሀብትሽን በተወሰነ መልኩ እኔ ማውራት ስለምፈልግ ባናና አንዴ ባናግረው አይ ጎሄድ ችግር የለውም። አሬ እንትን ትላለህ። ኦኬ። ስለዚህ አሁን የምጠይቀው ምንድን ነው ምንም ይሁን ምን ሀብትሽ እንዴት ነህ? ሰላም ነው። እንዴት ነሽ? አባ ምንድን ነው መሰለህ የምጠይቅህ አሁን በጣም ከሚያስቀኝ ነገር ህወሓት ቢመጣ ለአማራ የሚጠቅመው ነገር ምንድን ነው? እሷን ብቻ አስረዳኝ። ለምሳሌ የምነግርህ ምንድን ነው የአማራ ክልል ላይ የአማራ ክልል ርስት የነበረውን በሙሉ ካልወሰድኩ የሚል አንድ ነው ህወሓት የአማራ ርስት የሆነውን በሙሉ ከዚህ በፊት 27 ዓመት ወርሶ ጨፍጭፎ ምን ያለና የአቋሙ አሁንም ድረስ ያልተቀየረ አቋም ያለው እንዴት ነው ከህወሓት ጋር አብሮ መስራት የሚቻለው? እስቲ በምትፈልገው ቋንቋ በደንብ አድርገን እንድታስረዳንና እንዲገባኝ አድርገኝ። ከዛ በኋላ የአማራን ነገር ነው በሙሉ ይሄ ርስቴ ነው ብሎ በኋላ ላይ የሚጋፈጠ ነው። ምንም ጥያቄ የለውም። ርስቴ ብሎ ነው የመጣው። ርስቴ ነው የሚለው እንዴት አድርጎ ነው? እስቲ ይሄንን ነገር ህወሓቶች ከአማራ ጋር ተቀናጅተው አማራን ሊያተርፉበት የሚችሉበትን ነገር እስቲ አብራራልኝ። እሱን ነው ምላባ። ኦኬ እንግዲህ ዮኒ አንተ እዚህ ውስጥ ካሉ ሰዎች አንተ እኔ ሞኬ ህወሓትን ከኛ በላይ የታገለ በሚዲያ ያለ አይመስለኝም።
ኦነስትሊ ከኛም በላይ የሚያውቀው ያለ አይመስለኝም። የህዋትን ክፋት ህዋት አሁን ያለውን የአማራ ጠልነት የኢትዮጵያ ምንድነው ጸረ ኢትዮጵያዊነት አሁን ለመጣው ብልጽግና መራሱ ስልጣን ይዞ ህዝብ ለመጨፍጨፍ ምክንያት ህዋት እንደሆነ እኔም አንተም ስንናገር ይሄ የኖርንበት ፖለቲካ ነው፣ ደግሞ እውነትም ነው፣ ሀቅ ነው። ስለዚህ ህዋት ጠላት ነው፣ በጣም እስማማለሁ። ህዋት ጠላት ነው። ህዋት የዚህ ስርዓት መሰረት ነው። አዎ እስማማለሁ። አሁንም ሐሳቡን አልቀየረም፣ እስማማለሁ። ይሄን በሙሉ የምትሉትን እስማማለሁ። ግን እኔ ደግሞ የምረዳው አንድ ነገር አለ። ምን ማለት ነው መሰለ? አሁን የኢትዮጵያ ፖለቲካ ያለበትን ሁኔታ ደግሞ እገነዘባለሁ። የኢትዮጵያ ፖለቲካ አሁን አጣብቂኝ ውስጥ ነው ያለው። በቃ ምንድነው የሚባለው? በጣም አጣብቂኝ ውስጥ ነው ያለው። ከዚህ አጣብቂኝ ውስጥ ምንድነው from the worst ምንድነው ከክፉ በጣም ከከፋው የተሻለውን የሚመርጥበት ሁኔታ ላይ ልትገደር ትችላለህ አንዳንድ ጊዜ ማለት ነው። አሁን ህዋት ጠላት ነው። አሁን ቆይ ልጨርስ። አንድ ጊዜ ቆይ ኮማንዶ አታስተካክሉ። ያውራ አታስተካክልለት። አይ ነው እኔ ራሴ ችግር የለም። እኔ ይኸውልህ ብልጽግናን የሚያክል የአማራን ህዝብ ላለፉት 8 ዓመታት እየገደለ እየጨፈጨፈ ደሃ እያደረገ ያለ ስርዓት አለ። ህወሓት ደግሞ አማራን 27 ዓመት ውስጥ ስርዓታዊ በሆነ መንገድ በጣም ይሄ ቀስ ባለ የሲስተሚክ በሆነ ስርዓታዊ መንግስት አማራን በመግደል አማራን ደሃ በማድረግ 27 እንደዚህ እንደ ብልጽግና አይን ያወጣ አልነበረም ህወሓት። ሆነስሊ ሁለቱም ለአማራ ጠላቶች ናቸው። ሁለቱም ብልጽግናም ለአማራ ጠላት ነው፣ ህወሓትም ለአማራ ጠላት ነው። ከሄድክም ሻቢያም ጠላት ሊሆን ይችላል። እና አሁን እዚህ አማራ አጣብቂኝ ውስጥ ሆኖ ሳለ የአማራ ወጣቶች መሳሪያ አንስተው ብልጽግናን እየታገሉ ነው። ብልጽግና አካባቢው ላይ ያለው ዝሆን ነው። ያንን ዝሆን የአማራ ብቻቸውን መጣል የማይችሉበት ሁኔታ እንዳለ ተረድተዋል። እኔም እረዳለሁ ሆነስሊ። ስለዚህ ኃይል አሰባስበው የሚያደርጉት ነገር ላይ እኔ አሁን የምጠይቀው ከነዚህ ከአማራ ኃይሎች ምንድነው የምጠይቀው? ምንድነው ከህወሓት ምንድነው የምታገኙት? ህወሓት ምንድነው አስተሳሰቡን ይቀየረው? አንተ የምታነሳውን ነገር የመሬት ጥያቄው የህወሓት ምንድነው? ተመልሷል አልተመለሰም? ምን አይነት ፖሊሲ ነው ይዞ የሚመጣው? ምን አይነት ስምምነት ነው ያደረጋችሁት የሚለው ጥያቄ አሁን አንተ የጠየቀኝ ጥያቄ እኔ አፋብን የሚባሉ ድርጅቶች አሁን ጥምዶ ብለን እንመጣለን ብሏል። ሲመጡ የምጠይቃቸው ጥያቄ ነው። የዛኔ ነው ዲክሌር የሚያደርጉት። ምንድነው የተጣመርንበት ምክንያት በዚህ ምክንያት ነው ብለው ይነግሩናል። የዛኔ ጥያቄ እንጠይቃለን። አሁን ግን ገና ለገና ከህወሓት ጋር አትስሩ ስንል እጃችሁን ተይዛችሁ ተገደሉ፣ መሳሪያ አታገኙ፣ ከኤርትራ መንግስት መሳሪያ አታገኙ፣ ከሱዳን መንግስት መሳሪያ አታገኙ፣ ዝም ብላችሁ ሙቱ ነው የምንላችሁ? ወይንስ አቅም ሰብስበው ታግለው ወይ ማነው ብልጽግናን ቢጥሉና ከዛ ውስጥ ደግሞ ምንድነው የሚባለው ሚራክል የሆነ ነገር ቢገኝ፣ ለምሳሌ የአማራን ድርሻ ለማስፈጸም የአማራን የፖለቲካ ጥያቄዎች ለማስመለስ ቢችሉ ከዛ ውስጥ እንደው እግዚአብሔር ፈቅዶ የሆነ ሚራክል መጥቶ ማለት ነው። ልክ እንዳልከው በጣም አስቸጋሪ እንደሆነ አውቃለሁ። ህወሓት የመሬት ጥያቄ ያለው አማራ ላይ የፖለቲካ አስተሳሰቡ ከአማራ ህዝብ ጋር አብሮ አይሄድም። ግን የአማራ ፋኖና የአማራ ህዝብ የኢትዮጵያ ህዝብ የገባበት አጣብቂኝ ከጠላት ጋር የሚያሰልፍ ግዴታ አስገዳጅ ሁኔታ እንደተፈጠረ ግን እረዳለሁ። አሁን ባለው ሁኔታ ጠቃሚ ነው አይደለም? እኔ ጠቃሚ ነው ብዬ አላስብም። ከህወሓት ጋር መለስከው እኮ በቃ ጠቃሚ ነው አይደለም አልከኝ። ከዛ ምን ያስፈልጋል? እኮ እሱ ነው ቆለ ነገር እኮ ነው። ጠቃሚ ነው አይደለም? እኔም ጠቃሚ ነው ብዬ አላምንም። ግን where is the option? there is no option። ገብቷል አባባሌ? ብልጽግናን ለመታገል ትልቅ ኃይል መፍጠር ሌላ ኦፕሽንማ ስላለው ነው። ሀብት በጣም ጥሩ ምን መሰለህ ለመታገል ትልቅ ኃይል መፍጠር ሌላ ኦፕሽን አልከኝ አይደል አባ? ኦፕሽን ስላልከኝ ኦፕሽኑን እንንገረን። ትልቁ ስራ ምንድነው ኦፕሽኑ? እስኪ ንገረኝ። በጣም ጥሩ። የአማራ ህዝብ ትልቅ ህዝብ ነው አይደል? በህዝብ ብዛት እስከ 50 እስከ 60 ሚሊዮን የሚገመት ህዝብ ነው። ከ50 ከ60 ሚሊዮኑ 5 ሚሊዮኑን በደንብ ለዓላማው ማሳካት ማሰልጠን ነው። ያ ደግሞ የሚሆን ነው። አማራ መሮት በማንነቱ እየተጨፈጨፈ እየተገደለ በሁለቱ በህወሓትም በብልጽግናም የመጣ ማህበረሰብ ሆኖ ተገዶ የገባበት ነገር ስለሆነ ምን ያደርጋል? አማራው
እየተሰባሰበ ምን ያደርገዋል? ይሄን ነገር አጠንክሮ ይመጣል። አጠንክሮ ብረት ሆኖ ይመጣል። እየመጣም ነው። አሁን ቆም ብለህ ማሰብ ያለብህ ያለ ይሉንታ በዚህ በኩል እንትናችንን በዚህ በኩል ምናችንን እናጣራ የሚል ምናችንን ንብረታችን ይሄ ርስታችንን እናስመልሳለን የሚል በዚህ በኩል 4 ኪሎ ብገባ መጀመሪያ ርስቴን አስመልሳለሁ ብሎ የሚደራደር እያወቀው ውስጥ እያወቀ እንደማይጠቅም አንተም ቃል በቃል እየተናገርክ ይሄን አጠንክሮ መታገል ሲገባ አይ ኖ ጥያቄውን ቢመጣ ምኑም ቢመጣ በኋላ እንፈተዋለን። ሌላ ጥምጥም ሌላ ጦርነት እንደገና አማራ ሊጋበዝ እንደገና ይመጣል። 3-4 ከሚሆን በራሱ በክንዱ ማድረግ የሚችለው አቅም እያመጣ የሄደ የአማራ ህዝብ አለ። ይሄ ሊናቅ አይገባም። ስለዚህ ያለው ነገር ነው ለዚህ ሁላ ሌላው ሁሉ አማራ ላይ መለጠፍ የፈለገው። በፊት ለምን አላረጉትም ታዲያ? በፊት አማራ ብዙ የአማራ ህዝብ በኢትዮጵያዊነት እንጂ የራሱን ህዝብ ለማዳን ብዙ ጊዜ የሰራበት ምንም አይነት ፖለቲካ የለም። ሙሉ የኢትዮጵያን ህዝብ ለማዳን የሚሰራው ፖለቲካ ነው። ስለዚህ አሁን ሙሉ ለሙሉ የገዛ ህዝቡን አጠንክሮ የገዛ ህዝቡን አንድ አድርጎ ጎጃም፣ ጎንደር፣ ሸዋ፣ ወሎ ብሎ አንድ አድርጎ የሚሰራበትን ነገር ማድረግ የሚችለውን ለምን ከጠላት ጋር ይሆናል ነው እያልኩ መልስልኝ። ሆኒ ልጠይቀው። ለምሳሌ ያለውን በጣም ሶፊስቲኬትድ የሆነ ጦርነት ትረዳለህ ብዬ አስባለሁ። ለምሳሌ ብልጽግና አፕራንዶን የያዘው ጦርነቱን እስከዛሬ ድሮን በመጠቀም ቴክኖሎጂ በመጠቀም ነው አይደል የበላይ የሆነው። ታውቃለህ እዚህ የአማራም ላይ የወያኔ ቲፒኤልኤፎችም ላይ ቲፒኤልኤፍ እኮ ጣርማ በር ድረስ መጥቶ ብልጽግና ብልጫውን የያዘው በእግረኛ ጦርስ አልቻለም ነበር። የብልጽግና ግን አንድ ጊዜ ቆይ ፍቅር አንድ ጊዜ ቆይ አንዴ ስማኝ ሀፍቴ፣ አንደኛ ይህን ውጊያ አንተ አልተዋጋኸውም፣ እኛ የተዋጋነው እኛ እንቆሰል ነው። ቆይ አይደለም አንተ ቆይ ፍቅሩ አልቆለ ሰልክ ማርላ አንተ ፐርሰናል አታርማበርና ወይም ነው ሸዋ ድረስ ቢመጣ በማን ነው የመጣው? ተዋግቶ ሳይሆን በሴራ ነው የመጣው፣ በገንዘብ ነው የመጣው። እናውቀዋለን። የኢትዮጵያ መከላከያ ሰራዊት ተዋጋ ካልከው ይዋጋል። የመዋጋት ችግር የለበትም። ይኸውልህ ወንድሜ ስማኝ፣ ከዛም አልፎ ደግሞ ልንገር ማውራትና መፈደም ጦርነት እኮ ሴራም አለው። ፍቅሩ እኮ ስማኝ፣ ጦርነት ሁሉም ነገር ነው። ፕሮፓጋንዳ አለው፣ ሴራ እየሰማኝ አይደለም እኮ በነገራችን ላይ እየሰማኝ አይደለም። በነገራችን ላይ እኔ መሬቴን ወስዶ ወንድሞቼን ወይም ደግሞ አጎቶቼን ያጣውበትን ማንነቴን ከሚወስድ አሁን ያለውበትን ማንነቴን ከማስረክብ የድሮ ማንነቴን አስመልሼ የድሮ ጥላቴን በመከት ይሻለኛል። ምክንያቱም ለ27 ዓመትና ለ30 ዓመት የት ትገባለህ የት ትወጣለህ ብሎ ፍቅሩ ያንተ ማንነት ቆይ ልጠይቅ። ፍቅሩ ያንተ ማንነት ምንድነው? አማራ ነው አይደል? አንተ አማራ ነህ አይደል? ኦኬ። ከፍ ደግሞ ኢትዮጵያዊ ነኝ። ኦኬ። ከፍ ሲል ኢትዮጵያዊ ነህ። አማራ ነህ። አማራ ከሆንክ አሁን ብዙ ጊዜ ተደጋግሞ ማንነቴ ወልቃይት ራያ ይባላል። አማራ እኮ በብዛት እኮ ጭቆና ውስጥ ያለው እኮ 10 እና 15 ሚሊዮን 20 ሚሊዮን የሚሆነው እኮ ከክልሉ ውጭ ያለው ነው። እናንተ ራያ 5 ሚሊዮን አይሆን፣ ራያ 1 ሚሊዮን አይሆን፣ ወልቃይት 1 ሚሊዮን አይሆን። ከእንትና ከሱ ጋር ባታወሩ ፍቅሩ ይገባኛል። ፍቅሩ አንዴ ብትሰማኝ አንተ አስተዋጽኦ ታርቃለህ ወይም ተዋግተህ ወይም ደግሞ አዋግተህ ወይም ተዋግተህ እኔ ወታደር አይደለም ማለት አብትሽ እኔን ስማኝ ፕሊዝ። ይኸው ለአብትሽ አሁን ቅድም ያልኩ ምንድነው እሱን ስሜታዊ የሚያደርግ ነገር አትናገር ብዬ ነበር። ስለ ውጊያ ስለ እግረኛ ስታወራ መሬቱ ላይ ነበረ እኔ ነበርኩ። እንዴት ህዋት በድሮን ብቻ አይደለም የተሸነፈችው። ህዋት ነጩና ጥቁሩን አስፋልት ይዛ ነው ሄደችው። ቀጥታ አንድ መስመር ነው ያዘችው። አማራው በነቃ ሰዓት ግራና ቀኝ ሲመጣባት ነው እየተቆራረጠች መሞት የጀመረችው። ግን ድሮኑ ደግሞ ብቻ የሚለው ሰማለሁ። ፋይል ነግሬህ እኮ ነው። አንተ በእግረኛ አልቻለም ስትል እሱ ሪያክት አደረገ። ለምን ህዋት እንትንን የአማራ ልዩ ኃይልን ፊት ለፊት ገጥማ አሸንፋ ስለማታውቅ ማለት። ኦኬ። እኔ አሁን ስለ አማራ ልዩ ኃይል ነው ደሴ ላይ ያለውን የነበረው ልንገር።
እንኳን ልዩ ኃይሉን አይደለም እነምሬ በነበሩበት በኩል አልገባችም። ሰብራ አቅቷት ማለት ነው። ልዩ ኃይሉ ባለበት አትመጣም። መከላከያ ባለበት ብቻ ነበር የምትመጣው። ለምን? መከላከያው የዛን ጊዜ ብዙ ኤክስፒሪየንስ ስላልነበረው የሚዋጋው ላይክ ለአንድ ሰዓት ለሁለት ሰዓት ነው። ከዛ በኋላ ይቀየራል። በሚቀየርበት ጋፕ ውስጥ እሱ አድቫንስ ታደርጋለች። ይሄ ነው የነበረው እና እኔም ያልኩት እሱን ነው። ሌላ በእግረኛ አብይ አልቻላትም ሳይሆን የዛ ጊዜ የእግረኝነት ጉዳይ አይደለም። አንተም እኮ ደገምከው። መከላከያው ለከሁለት ሰዓት በላይ ይዋጋ ማለት ነው። አንተም ደገምከው እኮ ራሱ የደገምኩልህ እኮ አልገባህም። አሁንም አየህ ያ ነገር የሆነው ካለው ወታደር ኤክስፒሪየንስ አንፃር ነው። ግን እግረኛ ወታደር ብቻ አይደለም። ፋኖም አለ፣ ሚኒሻውም አለ፣ ልዩ ኃይሉም አለ። ይሄ ሁሉ እግረኛ ነው። ስለዚህ እግረኛ ስትል እነሱ ያጠቃልላል። የኔ ፖይንት ግን ለዮኒ ማኛ የኔ ፖይንት የነበረው ይለ ፖለቲካል አሁን ያለው ዋር አንዴ ፍቅሩ በመድኃኒዓለም ፍቅሩ አንተ እኮ ነው ያላዳመጥከው። አንተ አዳምጠው። ማይክን ሚውት አድርገው ፕሊዝ። አከብራለሁ ጋይስ። ፍቅሩ እስቲ አንዴ ለዮኒ ማኛ ልጠይቀውና ዮኒ ማኛ እኔ ግን ይቅርታ በባናና ተራ ነው ገብቼ እንደዚህ እናድርግ። ቆይ ባናና ይናገርና ቆይ አንዴ የኛ የተለየ ውይይት ስለሆነ ዮኒ ማኛ እዚህ በደንብ እንወያያለን። ባናና ይናገርና ደን ከዛ በኋላ ፍቅሩንና ወንድማችን እንሸኛቸው። እንደዛ በቃ ኮማንዶ መጨረሻው ነገር አንዴ ፖለቲካውን በኋላ እናወራለን። አጠር አድርጌ ለፍቅሩ አንደኛ ኮማንዶ ፍቅሩ ወታደር ነው። አሚን ፖለቲካ ሁሉም ሰው ፖለቲካ ያውቃል። ግን እሱ ሙያው የውትድርና ሙያ ስለሆነ ፖለቲካው ላይ ኢንቮልቭ አናረገው። ፕሮቮክ ካረግነው ደግሞ ስሜታዊ ማድረግ እና ነጥብ ማስጣል አስፈላጊ ነው ብዬ አላምንም። ኮማንዶ ፍቅሩ አልከደም። እንዲሁም የአማራን ሕዝብ ሀቀኝነቱ ለአማራ ሕዝብ ያለውን ታማኝነት ነው የገለጸው። በእኔ እምነት ሊታገል የወጣው ብልጽግናን ነው። ሊታገል የወጣው ብልጽግናን ሲታገል ሌላ የአማራ ጠላቶች ወይም ብልጽግናን የፈጠሩት ታሪካዊ ጠላቶችን ከነሱ ጋር ስምምነት አድርገው ሌሎች ክህደት ሲፈጽሙ እሱ ግን ለወጣለት ዓላማ ታማኝ በመሆን ያንን ክህደት አልፈጽምም ብሎ ትግሉን አቋርጧል። ሁለተኛው ውለታው ምንድነው? እዛው አልተገዳደልም ወይም እሱም አልሞትም። እሱም መሞቱም የሚጎዳው አማራ ነው። ቢሞት ቢገዳደልም የሚጎዳው አማራ ነው። ስለዚህ ይሄንንም ባለማድረግ ለአማራ ህዝብ ውለታው ውሏል። እኔም የምገልጸው በዚህ ነው። ብላክሜል እኔ ለምሳሌ ፍቅሩ ሲገባ አመስግኘን የጻፍኩለት፣ ኮሎኔል ፈንታ መሀቢም ሲገቡ አመስግኘን የጻፍኩለት። እንዲሁም አንዳንድ ነገሮች በውስጥ ነግሮኝ ሰዎች አንስቸው ነበር የፍቅሩን። ግን ብላክሜል ማድረግ ካንተ ሰው ሲወጣ ብላክሜል ማድረግ ስለሆነ ብዬ ማረጋገጫ ስላላገኙ መልሼ እንትን አድርጌዋለሁ። እና እንደነ ፍቅሩ አይነት ሰዎች ተማርኩ አይደለም የገቡ ክህዱ አይደለም የገቡ ምክንያት አለኝ ብሏል። ምክንያቱን ደግሞ እንሰማዋለን። እኛ እዚህ ጋር ቁጭ ብለን ጀጃ እናደርገው። ምክንያቱም ሲክዱ አይተናል። መጨረሻ ላይ ሄደው እኮ ትግሉን ለአማራ አይደለም ለኢትዮጵያ ጠላቶች ሲያስረክቡ አይተናል። ፍቅሩ አብሯቸው የነበሩ ሰዎች። ስለዚህ ኮሎኔል ፈንታ መሀቤና ወሎ አካባቢ ያሉ እነ ፍቅሩ መመስገን አለባቸው። የአማራን ህዝብ እኔን አልካዱኝም። እኔ እንደ አማራ ህዝብ ተክጃለሁ ብዬ የመካድ ስሜት አልተሰማኝም በእነሱ ስላልተገዳደሉ። አይ የቻሉትን ያህል ጥረት አደረጉ። ከእጃቸው ሲወጣ ነገሩ ሁሉ ትተው መግባታቸው፣ ራሳቸውንም ማቆየታቸው፣ ከሌላ ሰው አለመገዳደላቸው፣ ለትግሉም ታማኝ በመሆናቸው እኔ ምስጋና ነው ማቀርበው። ኮማንዶ ፍቅሩ ይመችህ ነው የምለው። አትስማ። አብዛኛው ሰው እዚህ ተደራጅቶም የለፈልፈው ምናምን አብዛኛው ሰው ምንም ስለ ፖለቲካ ነው ሆው የሌለው ጅራሬ ነው። በነገራችን ላይ ተደራጅቶ የሚሳደብ ምንም እውቀት የሌለው ትናንትና ምን ነበር ወደፊት እየተሄዳለ አመላክቴ ብትሉ ምንም የማይገባው ዝም ብሎ ጅራሬ ለጅራሬ ቦታ አንተ ወታደር ናክቹዋሊ ምንም የማይመስልም። እኔ ስላልካድከን ታማኝ ስለነበር ከቻልከውንም መሃል አስተዋጽኦ ስላደረግ ከዛ በኋላ ደግሞ ባላመንክበት ትግል መሳተፍ አልፈልግም ብለህ ራስህን ነፃ ስላወጣ እኔ አመሰግናለሁ። ይሄን ነው መናገር የምፈልገው። አመሰግናለሁ መኩ። ኦኬ ፍቅሩ ዮኒ የሚለው ነገር ካለ ዮኒ ይናገርና ዮኒ የምትለው አለ። እሺ ዮኒ የሚለው ለፍቅሩ ካለ እኔ የምለው ምን መሰላችሁ ይናገርና ከዛ
ፍቅሩን እንሸኘዋለን። አሁንም ለሀብትሽ የምለው ምንድነው? አሁንም ጠንቀቅ ብለህ ማሰብ ያለብህ ቅድምም ራስ ባልከው ቃል ነው የምነግርህ። ምንም ጥያቄ የለውም ከወያኔ ጋር እንትን ማለት እኔም የምቀበለው ነገር አይደለም። ግን የባሰ ጠላት አለ እያልክን የባሰ ካልከኝ ለመጀመሪያ ማወቅ ያለብን ከ3 ወር በኋላ ጦርነቱ የነበረው አማራ ክልል ላይ ነው። ስለዚህ በድሮን እየጨረሳቸው አልነበረም ህወሓቶችን ሲያሸንፍ የነበረው። በድሮን ሊሆን አይችልም። ምክንያቱም የነበረው ከ3 ወር በኋላ አማራ ክልል ላይ ነው ህወሓቶች የመጡት። ከዛ የአማራን ዱቄት አልቀረ ከብቶችን ራሱ የማይችሉትን በጥይት ገድለው እንዳይበሉ አድርገው ምናምን ነው ብዙ ነገር ሲያደርጉ የነበሩት። ስለዚህ ዋናው ታርጌታቸው የነበረው አሁንም ወደፊትም ነው ማወራ የአማራ ጥላቻ ህወሓት አላት የማይካድ መቼም የማይቀየር። ያንን ደግሞ የአማራ ልጅ አብዛኛው ጠንቅቆ ያውቃል። ስለዚህ ኢቭን ጸቡ እንዲነሳ የመጀመሪያው ፕሪቶሪያ ስምምነት ላይ ጸባጫሪዋ እሷ ናት። አማራ እኮ ከብልጽግና ጋር እኮ ያን ያህል ጸብ አልነበረው። ጸባጫሪ ፕሪቶሪያ ሄዳ የአማራን መሬቶች እንደገና ለማስመለስ ስታረግ ነው እንደገና ራሱን አማራ ነው መሳሪያማ አልጥልም ምን አለኝ ጠላት አለኝ እዚህ ጋር። ጠላቱ ማን ስለነበረ? ህወሓት ስለነበረች ብልጽግና ስለነበረ እኮ አይደለም። ብልጽግና ጋማ ሰላም ፈጥረዋል እኮ ምንም አይነት ችግር በፊት ቢኖርም ወለጋ ላይ ምናምን የተፈጠረው ፋኖ እና ብልጽግና አብረው መስራት ጀምረው ነበር። ምንም ችግር አልነበረው። ትንኮሳውን እንደገና እዛ ቦታ ላይ አማራን ከብልጽግና ለማጣላት ሴራ ሰርታ የመጣችው ህወሓት ፕሪቶሪያ ላይ መሬት ይመለስልኝ እንዲያደርጋለሁ በሚባለው በዛ የተነሳ የአማራ ልጆች ምን ሆነ ነው መሳሪያ አንጥልም፣ የፈለገው ነገር ይመጣል፣ እዚህ ጋር ጠላት አለን፣ ርስታችንን ሊወስድ የሚመጣ አለ፣ ከሱ ጋር ነው ጸባችን ሰው። ስለዚህ አማራ ላይ ምንድን ያላት ህወሓት አሁንም መቼም የማይሻር መቼም ጸቧም የጀመረ ከአማራ ጋር ነው ጸቧ። ስለዚህ ያንን ነገር በደንብ ቆም ብለን እንድታስብበት ብታደርገው ደስ ይለኛል። ሁለተኛ መቼም አንተ በፈለግከው ወሰደው ቀንደኛ የኢትዮጵያ ጠላት ከማንም በላይ ለዚህ ሁላ ውጥንቅጥ ያደረሰችን ህወሓት ትባላለች። ለሁሉ ነገር መጀመሪያው እሱ ከሆነ እሱን ነው ማጥፋት። 4 ነጥብ ማጥፋት እሷን በቃ ከመጣች ዱቄት አድርገህ ታጠፋታለህ። ከዛ ምንድን ነው መስራት ያለብን የሚለው ላይ መነጋገር ይችላል። ብልጽግና አዎ ስጋት አለው በአማራ ለምን የሰራው ግድንግድ ጥፋት አለ። አማራውን ጨቁኖታል፣ አማራውን አታሎታል፣ አማራውን በብዙ ነገር እንትን ብሎታል። አሁን ግን ትንሽ ቆም እያለ ኧረ እንታረቅ እያለ ብዙ ጊዜ እየጠየቀ ያለበት መንገዶች አሉ። አማራው ምን ሆነ? አሁን ማንንም ሊያምን አልፈለገም። በቃ ሁሉም መጥቶ ተጠቅሞበት የሚሄድ ነው። ሁሉም መጥቶ ተጠቅሞበት ይሄዳል። ስለዚህ አማራ ማድረግ ያለበት ለማን አባቱም ተጠቃሚ ሳይሆን በራሱ መንገድ ሄዶ ምን ማድረግ ይችላል? ማንነቱን አስከብሮ ሀገሩ ላይ ልክ እንደሌላው በማንነቱ ተከብሮ የሚኖርባትን ኢትዮጵያ መመስረት ይችላል ባይነኝ። ይሄንን ለማለት ነው። ሀብትሽ እንዳትረሳው ብዬ ነው። ኦኬ ፍቅሩ የምትለውን በልና አንተ እቀጥላለሁ። መኩዬ በጣም ይቅርታ ጠብቄያለሁ። ፍቅሩ አንዴ ፎሎ ይመለስ። አንዴ ፍቅሩን እንሸኘው። አይ ቆይ እኔ እንዳይወርድ ስለፈለኩ ነው። እንዳይወርድ ነው እሱ ሳይወርድ ቅድም እኮ አውርተዋል ሳሚዬ። ኖ ቆይ ቅድም አላወራሁም። ስራ ቦታ ስለነበርኩ ድምጽ የሚረብሽም ነበር እንደሰማኸው። አሁን በደንብ መናገር እፈልጋለሁ። ብዙም ረጅም ደቂቃ አልወስደውም እኔ አንደኛ መስታቀቅም የለበትም። እዚህ ጋር ያለነ ሁላችንም የሱን ያህል መስዋዕትነት አልከፈልንም። በመጀመሪያ ላደረክልን ለከፈልከው ዋጋ በጣም እናመሰግናለን። ያንተም የጓዶችን በነገራችን ላይ ኢንክሉዲንግ የነ ኮሎኔል ፈንታውን ሀቃችሁ፣ የነ ካፒቴን ማስረሻ ሰጤ፣ የነ ኢያሱ ሀቃችሁ እውነታችሁ ስለወጣን እንኳን ደስ አለ ማለት እፈልጋለሁ። እነ ኮሎኔል ፈንታውን የመሰሉ የዘመናት ታጋዮች ዋጋ የከፈሉበትን ትግል ለወያኔ ያሳልፈው ሲሸጡ በዚህ ውስጥማ ታሪካችን አናበላሽም ብለው ሲሄዱ ቀሚስ ያለብሷቸው የነበሩ የፈጠራ ትርክት ነው ሲሉ የነበሩ ሰዎች ዛሬ በአደባባይ ዘመነ ካሴ ሰብሳቢ፣ የጦር አዛዥ ፍስሐ ማንጁስ፣ ምክትሉ ጃልማሮ፣
ይሄን ብለው ነው የመጡ እነሱ ናቸው። ደብረጽዮን ዋና ጸሐፊ። ይሄ ታምር ነው እኮ በጣም እኮ ታምር፣ በምናብ ልታስበው የማትችለው ነው። ስለዚህ በዚሁ አጋጣሚ እንኳን ደስ አላችሁ ማለት እወዳለሁ። ምክንያቱም እናንተ ያን ጊዜ በምትናገሩበት ሰዓት በተለይ እነ ኮሎኔል ፈንታሁን በሚናገሩበት ሰዓት ቀሚስ አልብሰው የስም ማጥፋት ዘመቻ ነው ፈጠራ። አሁንም እዚህ ጋር እየሰማሁ ነበር። መረጃ ማስረጃ የለም። አስረስ ማርያ ያለውን አሁንም ማሰማት እችላለሁ። በነገራችን ላይ መኩ አስፈላጊ ከሆነ አሁን የሆነ ሰው እኔ ቤት የተናገረ ስሙን አልጠራው ምንም ነገር እንዳልተፈጠረ በሆሬ ደረጃ የዘለለ የለም የሚል ሲወራ ነበር። ማሰማት ይችላል። እኔ መስማት የምፈልገው ፍስሐ ማንጁስ ፋኖን የፋኖ መሪ ነው ማለት ነው። የጦር ኃይል ነው። ፋኖ ጦረኛ ነው። የፋኖ መሪ ፍስሐ ማንጁስ አድርገው አመጡ እያልከኝ ያለው? አዎ እንዲያላየው እሱ እኮ ተናግሮ ምን ላይ ነው የወጣው? ተፖስቶ ተነግሮ አላየው ለበላይ ዘመነ ምናም ፖስቶታል። እንግዲህ ይሄው የዘመነ በዛ ደረጃ ነው እንጂ አዶንት እኔ በጣም መስቀው ያኔ ነው መኩ ለሲድን ጋዜጣ ላይ ወጥቷል። ዛሬ ያረግ ልንገር ቆይ እሱ ያረግ ፋኖ ነው ብሎ ያወራል። ፋኖ ማለት ነው በፍስሐ ማንጁስ እየተመራ ፍስሐ ማንጁስ ነው ወታደር አዛዥ እሱ ነው። የሚገርም እኮ ነው። እና አሁን ፋኖ ነው ብሎ ያወራል። በቃ ቲፒኤልኤፍ ነው ቲዲኤፍ ነው የሚያደርግ ካለ የፕሩቭ ላድርግልህ አልኩህ እኮ በመረጃ በማስረጃ ይሄን መሳይ መኮንን ጠይቆት እኮ ቃል በቃል አስረስ ያለው ማሰማት እችላለሁ። ምን ያለው ፍስሐ ማንጁስ አማራን ትናንትም ዋጋ ያስከፈሉ አሁንም በቅርብ ጊዜ ዋጋ ያስከፈሉ ስም አልጠራም ወያኔ ምናምን አላለም ኦነግ አላለም ከነሱ ጋር እየሰራችሁ ነው ቀይ መስመር አልፋችኋል ትባላላችሁ ሲባል ሰምቻለሁ። እሱ ቃል በቃል አምኖ አዎ ብሎ ኢትዮጵያን ለመታደግ ነው ያለ። ይሄን ያደረግነው እንዲያውም ልንገር አሁን ይሄ በሩመር ደረጃ ነበረ የዘመነ ምናምን የሚያለማምዱና አስረስ ማረ በቅርብ ቀን ይፋ ይሆናል ብሏል። ብሏል አክቹሊ ከዚህ በላይ እኛ እኮ ጥርሳችን እኮ ሰብረን እኮ ያደግንበት እኮ ነው። 10 ዓመት እኮ ፖለቲካል ሳይንስ ትምህርት ቤት ሄደን መማር አይጠበቅብንም። እየነገረ ፍስሐ ማንጁስ መሪ ከሆነ ፋኖ የሚል ስማቸውን ማንሳት አለባቸው። ወንድማለም እኔ ፋኖ አልላቸው ምን የቲዲኤፍ ነው የምላቸው። ቲዲኤፍ ነው የሚሆነው። ፍስሐ ማንጁስ የሚመራው ፋኖ ነው ያላቀም አይሆንም ሊፈጠር ነው። ደብረጽዮን ዋና ጸሐፊው እኮ ነው። ደብረጽዮን ዋና ጸሐፊ ነው። እንደ ታምራት ላይ እኔ ከፊት ያሰለፉት ያኔ 1983 ሲመጡ ታምራት ላይ ነበር። አሁን ዘመነ ካሴ ነው ከፊት ያለ። ግን ዋኖች ግን ህወሓቶች ናቸው። ከጀርባ አዋጊው ፍስሐ ማንጁስ ከሆነ እኮ አለቀ። እኛ ያለን አቅም እኮ ፋኖ ነው አይደል? ፋኖ የሚመራው በዚህ ጋር ተኩስ በዚህ ጋር ተኩስ የሚለው ፍስሐ ማንጁስ የሚባለው መኩዬ እኔ ወንድም አለ ሚውት አድርግ ልጨርስልህ። አፋብን የሚባለው ብዙ ሰው ያልተረዳው ነገር አለ። ብዙ ሰው ያልተረዳው ያላወቀው ነገር አብይ አህመድ አሁን ይሄን ስንልኛ ብልጽግናን እየደረገኩ የብልጽግና ምናምን ይላል። ብልጽግናን አብይ አህመድን ከቻልክ እንደ ጋዳፊ ገለህ ጎትተህ 4 ኪሎ ከሚኒልክ ቤተመንግስት አስወጣው እያልኩ ነው። አዲስ አበባ ለራሱ ሊያደርግ ከአዳነች አቤቤ ጋር ከሽመልስ አብዲሳ ጋር ሆኖ የሚሰራ አብይ አህመድ ነው አልኩ እኮ ውሰደው አልኩ እኮ እንዴ። እሱን ለመታገል ግን የኢትዮጵያን ታሪካዊ ጠላት አልሲሲን ይዘህ አልቡርሃንን ይዘህ ሻዕቢያን የኢትዮጵያን መፈራረስ የምትፈልግ የኢትዮጵያን አንድነት የማትፈልግ ከጀርባ አሰልፈህ ግን አትችልም። ይቅርታ እዚህ ጋር ጥያቄ አለኝ ሳምሻ ለአንተና ለመኩ ነው የምጠይቃችሁ፣ እንዲሁም ዘራ ያዕቆብ ካላችሁ ምንድነው የምጠይቀው ጥያቄ መሰላችሁ? እስክንድር ጋር ሳይስማማ የነዘመነ ግሩፕ ከእስክንድር ህወሓት በልጣበት ነው ከእሷ ጋር ተስማምቶ የሚሰራው? ትንሽ እንድታብራሩልኝ በደንብ አድርጋችሁ እንድትመልሱልኝ ስለምፈልግ። እኔ በደንብ ላብራራለሁ። አንደኛ የእስክንድር ደጋፊ ነኝ። ማንም ሰው ያውቃል። ከጅምሩ እስከ መጨረሻው እስክንድርን እስከ መጨረሻው ወደ ትግል ሲመጣ አንስቶ ጽኑ ደጋፊው እኔ ነኝ። እንግዲህ መቼም በሰፈር በምናምን አይሉኝም እዚህ ያሉ ሰዎች። እኔ እሱ የአዲስ አበባ ልጅ ነው፣ እኔ የጎንደር ልጅ ነው። በእስክንድር ፖለቲካ ትረስት ከሚያደርጉ ሰዎች ቁጥር 1 እኔ ነኝ ከጅምሩ። ያንም ያልኩት አማራን አንድ ያደርገዋል። የሰፈር ፖለቲካኛ አቅም አለው። ከሰፈር ፖለቲካ ነፃ ነው። አቅጣጫ የለውም። የፖለቲካል ትራኩም ወደኋላ ብትሄድ ክህደት የሌለበት ታማኝ ነው። አማራን ያሻግራል ብዬ በጽናት የደገፍኩት ሰው እሱ ነው። ይሄ ቡድን ታላቁ እስክንድር ወደ አማራ ትግል ሲመጣ የመጀመሪያው እስክንድር ዘመነ በሚል ፖለቲካ ኢትዮጵያንስት ብለው ዘመነን ከሰው እጅ ከፈንጅ ከአብይ አህመድ ጋር ሲሰራ አገኘ ነው ብለው ብላክሜል በማድረግ ስሙን በማጥፋት ማንነቱን በመንጠቅ ማንነቱን አማራነቱን ሳይቀር ነጥቀው ኦሮሞ በማድረግ
ዘመቻ የከፈቱ ሰዎች የሞራል ልዕልና ኑሯቸው ዛሬ ከነደብረ ጽዮን ጋር ሎጎ ሰርተው ዘመነ ካሴን አድርገው አሁን ዛሬ ሌላ ደግሞ ተጨማሪ አስረስ ማረንም ጨምረውታል አድርገው አማራ እናሻግራለን ብለው ሲመጡ ሸሞን ይሁን ነው ምለው ልንገር እኔ የምንም አይነት ችግር የለብኝም የሰፈር የምናምን ቢኖርብኝ እስክንድር ሲመጣ ኖ ኢትዮጵያኒስት ነው አዲስ አበባ ነው አልደግፈው ማለት ይችላል ነበር ከጅምሩ ምደግፈው እኔ ትረስት ማረገው ስለሆነ ነው ይሄ ቡድን ግን አላማው ፍላጎቱ ስልጣን ብቻ ስለሆነ በእስክንድር ላይ የፈጸሙት ግብ ልንገር እነዚህ ሰዎች ይለፋታል ልጅ አይከብሯትም አላየውም አሁን የወጣው መግለጫ አፋብን ሲወጣ የተለቀቀ ሪከርድ ዘመነ ካሴ ከሳሙኤል ባለድል ጋር ያወራው እዘራ ያቆብ ካለው ያሰሙ ይሆናል አሰሙን እስቲ ምንድነው ያወራው አለው ካለ ታሰማልኛለህ ዘመነ ካሴና ሳሙኤል ባለድል ሲያወሩት የነበረው እስክንድር በፖሊስ አመራር ውስጥ ወሳኝ ቦታ እንዳያገኝ እንዴት አድርገው ገብተው ከትግል እንዳስወጡት እንዴት አረመኔ እንደሆኑ ማየት ይችላል ይሄ ቡድን ያን ያደረገው ለምን እንደሆነ ልንገር እስክንድር ከህወሓት ጋር ባንገቱ ገመድ ቢገባ እንደማይሰራ አውቃለሁ ልጁን እስር ቤት እንዲወልድ ባለቤቱን እስከሱ ያሰሩት ግማሽ እድሜው በእስር ቤት ፍዳ ያስከፈሉት አማራ ለዚህ ሁሉ መከራ የዳረጓት ኢትዮጵያን በዘር ፖለቲካ ዋጋ ያስከፈሏት ህወሓት ወያኔ እኔ የትግራይ ህዝብ አላልኩም ህወሓት ወያኔ እንደሆነች ታላቁ እስክንድር ጠንቅቆ ያውቃል በሱ ላይ የተሰራውን ፕሮፓጋንዳ ስታዩ ዛሬ ከማን ጋር እንደተለጠፉ ስታይ ይሄ ቡድን ያን ጊዜ ማን ነበር በነገራችን ላይ ነገር ካለ ወይ የሚቀር ነገር አለ ለማንሳት ያለበሰው ነገር አንዲት ነገር አለች ማንሳት ፈልጌ አጥልኝ ሳሚር አይቶ ምናልባት ነው በጣም ስለሆነ ለማጥራት ያክል ስለሆነ ብዬ አጥልኝ ጥያቄዎች እንዳሉ ሆኖ ጥያቄው ሙሉ በጣም አይሆንም ግን ሳሙኤል ባለድልና ዘመነ ካሴ ነው ያነሳስታውስ ነው ለአንድ ሻምበል የማይሞላ ኃይል ነው የሚል ተነስቷል በፋባ በኩል እንደዚህ አይነት ሰው አልተሰጠም በቶች ሲሰጡ የድርድር ሂደቱን አይታችሁ እንደሆነ አፋድ ግን ያህል አፋፋይ ያህል ውህደት ይሰጠዋል ነው አፋድ 7 ኮታ ካለው አፋባ 12 ኮታ ይኖረዋል ማለት ነው እነዚህ ኮታዎችን ሲመድብ ደግሞ ፍጹም ኃይል ለሌለው ሰው አልተመደበም ኃይል የሌለው 11 ሻምበልን በለው አንድ ጋር ለምን የተመደበ ነገር የለም ነገር ግን እንደምታውቁት ድርጅቱ አፋድ ያየው በኩል ያለው አስተዳደር ይህን መሰል ሰዎችን ይዞ መጥቷል በድርጅታዊ ውህደት ጊዜ ደግሞ ይህንን መቀበል አንችልም ይህንን ካልተቀበልን አንድ ድርጅቱ ሆነ የመሆኑ ድሉ ዜሮ ይገባል ማለት ነው ታፋባ በኩል በነበረው ውክልና በዚህ ደረጃ አንድ ሻምበል በለው አንድ ጋታ ይሄን አያውቅም ብለን ለዚያ ሰውዬ በልዩነት ውክልና የተሰጠበት ሳይሆን በድርጅታዊ ውህደት ሂደት አፋድ የተባለው ድርጅት ያመጣቸው ሰዎችን እንደ ድርጅት በሰጠናቸው ኮታ መድቦ ሲመጣ ሀሳብ አስተያየት ሰጡ የጠየቁትን ቦታ ተከላክሎ ምድራዊ ማድረግ ስራ ነው ሙሉ በሙሉ አልቀበልም ማለት አልቻለም ምክንያቱም ለምሳሌ ድርጅቱ ሊቀመንበር የተባለው ላይ ጥያቄ ነበር እንደ ምሳሌ ነው የምናገራችሁ ጥያቄ ነበረን አይደለም ፖሊስ ቢሮ ሌላም ጥያቄ ነበረ ነገር ግን ውህደት እየፈጠረ ያለው እሱ ከሚመራው ድርጅት ጋር ነው እሱ ከሚመራው ድርጅት ጋር ውህደት እየፈጠረ ነው ሆኖ ተቀዳሚ ብለው አመጡት ተቀዳሚ ምክትል የሚባል ነገር አልተቀበልም ተባለ ፖለቲካ መምሪያ ተብሎ ተመጣ እሱንም አልተቀበልም ውጭ ጉዳይ ብለው ጠይቀዋል አልተቀበልም ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል ከዚያ ውጪ በልዩነት ኃይል ያላደራጀ የሌለው ያልመራ ብለን በአፋባ በኩል ወክለን ያመጣ ነው እንደለም ተሰረቱ ለማለት ነው ሸካለ ታንኪዩ ሳሚ ታይት ነገር ነው ጀምር እንግዲህ ጓዶች አንድነት እናስረዳችሁ ብለን አንድ አመትም አይበቃም እንጭብጫ ቢዋን ነው ያነሱ ያለ ከሌሎች የተናገሩ ወንድሞቻችን እንደተባለው አንድነቱን ለማምጣት ሲባል የአማራ ህዝብ በድሏል ብለን የምናምነው ግለሰብ ጭምር
መሪው ልታገኙ ትችላላችሁ። እንደተባለው የተዋሃዱት አፋባና አፋድ ስለሆኑ 50 ሰው ይዞ ግን የአንድ መሪ ስለተባለ ብቻ ስሙን ትናንት አይታችሁት ይሆናል። ለምንድን ነው ያደረግነው? ልክ ሆኖ ነው? በፍጹም አይደለም። ከሪያሊቲ አኳያ ግን ፖለቲካ ነው እንደምታውቁት። እኔ ዘራቆ በቂ ነው ማለት ዘራቆ ስትማል በቃ ቴንኪው። ዋናው ማሳየት የፈለኩት አየው ፖስተዋል እንደ ዘራቆ አሬ ይልክልሃል ወይ ለኔ ላክልኝ። አይ ከፖስተው እፈልገዋለሁ በደንብ ሰማዋለሁ። እሺ ቀጥል። እዛ ላይ ይናገራል ሚሊዮን ሳሚ ሚሊዮን ያወራል። ሚዩት አድርገው። ቴንኪው ሶ ማች። እኛ ዝም ብለን ፈጥረን ስለማናወራ ነው። አንደኛ ዮኒ በጣም አመሰግናለሁ ወንድም አለ ይሄን ስላነሳው። ይሄ አረመኔ ቡድን ይሄን ሲያደርግ ይሄን ብቻ አይደለም፣ በዘመቻ አንድነት ቁርጠኛ የሆኑ ወያኔን አምረው የሚታገሉ ልጆችን የአማራን ህዝብ ትግል ያሻግራሉ የተባሉትን በዘመቻ አንድነት በፍትሐ አውራሪነት በበላይነት እነ ሳሙኤል ባለድልና እነ ዘመነ ካሴ ሲመሩት የነበረው እነ ማዛ መሐመድ እነ ኤቢሲ ቴሌቪዥን አንሞት አብርሃም የጌታቸው አሰፋ የትናንት ጋዜጠኛ ኢትዮ ፎረም ሲያስተባብረው የነበረው በእስክንድር ስር ያለው ሁሉ ይገደል ሲባል የነበር እስክንድር በነገራችን ላይ ስንት ጊዜ እንዲገደል ሙከራ ተደርጎበታል። በታምር ነው የተረፈው እሱ ድለኛ እድሜ ስላለው። ይሄን ያደረገው በበላይነት ወያኔ ስለምትመረው ነው፣ ህወሓት ስለምትመረው አየው። ስለዚህ ድርጅቱ ከስሪቱ ይሄ ስብስብ አሁን ይሄ ሳሙኤል የሚባለው ጎንደር ውስጥ የሰማችሁት ድምጽ ማለት ነው ከዘመነ ጋር የሚያወራው ብቸኛው ከወያኔ ጋር ሰራለው ብሎ ያፈነገጠ ከጎንደር ብቸኛው አፈንግጦ ጎንደር ውስጥ ከዘመነ ጋር እንደጣውት አምልኮ ደብረጽዮን ነው የሚመራኝ ፍስሐ ማንጁስ ነው ብሎ ደረጀ በላይ የመሰለ ታላቅ ግዞት ከነመኩ ጋር ሆኖ ወሎ ሄዶ ወያኔን የረፈረፈ ጀግና እና አርበኛ ሰለሞን የመሰሉ አናብስቶች በእነሱ አልመራም ብሎ ዛሬ የት እንዳለ ታውቃላችሁ? ቆቦ ሄዶ አለ ምሬ ወዳጁ ጋር ነው ያለ የዘመነ ፋኖ ነው ማለት ይሄ ጎንደር ነው። እንደዚህ አይነት ወያኔዎች ናቸው ዛሬ እውነተኛ ታጋዮችን አሸማቀው እስክንድር በመሪነት እንዳይመጣ ሲስ ይሄ በነገራችን ያሁኑ ድምጽ ነው ካልሰማችሁት አፋብን የሚባለው መስከረም ወር ላይ የመጣው ይሄ አሁኑ ድርጅት የወያኔ ድርጅት ጠፍጠፋ ይሰራችሁ የነፍስሐ ማንጁስ ድርጅት ሲሰራ የተሰራ ሴራ ነው። እስክንድርን እንዴት ገብተው ይሄን ድምጽ ሪከርድ ሰምቶ እስክንድር ከፖሊስ አባል አልፈልግም እንደውም ብሎ ቢወጣ ሰው ስለሆነ እኮ ነው። ሰው ስለሆነ ፍቅሩ መጥቶ አሁን የሚናገረው እየሰማችሁት ወይ? እኔ ፍቅሩ ተሳስተሃል የሚል ሰው አሁን እዚህ ጤነኝነቱን ዶ መመርመር አለበት ሕክምና በጥይት ተኩሰው አቁስለውት እኔ መኩን ቢሆን መከላከያ ሰራዊትን ተቀላቅዬ ከፊት ለፊት ጦሩን እየመራው ለወጋቸው ነው መሄድ። እኔ ቢሆን አቁስለውኛል እበቀላቸዋለሁ። አቁስለውታል እኮ ሊገሉት ህይወቱን እኮ ሊነጥቁት ከመከራ ደሙን አፍስሶ እኮ ነው የወጣ። ይሄ አረመኔ ስብስብ ያን ያደረገው ለምንድን ነው? ፍቅሩ በወያኔ እንደማይደራደር ያውቃሉ። ላስቴ ነው ጎንደሬ ነው ፍቅሩ። የጎንደሬን ስለልቦና የኮሎኔል ደመቀ ስለልቦና ነው ያዘ። ቅድም ተናግሮታል ራሱ ጎንደሬ አይበገርም። እንኳን ወንድም ይሁን የበለጠ አቆራይ ሳይው ራሱን እስካሁን ኮሎኔል ደመቀን እየመሰለ የጎጥ መሀይምነትን ይዘጋል። ጎጃሚም ጀግና ነው፣ ወለየም ጀግና ነው። ሀብትሽ ቆይ ጎንደሬ ሀብትሽ በእናትህ ሚውት አድርግ ፕሊዝ። ይኸውልህ ሀብትሽ አንድ ነገር አለ። አሁን እኔ ጎንደሬ አይደለም ማኛው ጎንደሬ አይደለም። ቆይ አንዴ እዚህ ውስጥ ጎንደሬ ያልሆኑ አሉ። እኔ ጎንደሬ ነኝ ብሎ እሱ ቢፎክር ጎንደሬ ጀግና ነው። አንዴ ቆይ ሀብትሽ ጎንደር ጀግና ነው፣ ግን ሀብትሽ አይደለም። ይሄ ፖለቲካ የቆሸሸ ነው። ኧረ በእናትህ ሀብትሽ ምን አይነት ነገር ነው እንዴ? እኔ የምትሰራውን ነገር በደንብ አውቃለሁ። እናንተ እኮ እዚህ ሚዲያ ላይ ፖለቲካ እንዴት እንደምትሰሩ በደንብ ይገባኛል። እና አሁን ይሄ ልጅ ጎጃምን ካልሰደበ ራሱን ቢያሞግስ ምን ችግር አለ? ያሞግስ። አንተ መጥተህ ሌሎቹን ቆይ አንዴ ሳሚ ፕሊስ አንዴ ይሄን ነገር ክሊር ማድረግ አለብኝ። ይኸውላችሁ አሁን አንድ ሰው መጥቶ ኦኬ እኔ መኮንን ጀግና ነኝ ብል ማኛው ቀሽም ነው እስካላልኩ ድረስ ሌላ ሰው መጥቶ ማኛውም ጀግና ነው ማለት ምንድነው የሚያስመስለው? ማኛው ከኔ ጎን ቆም ችግር አለው። ፕሊስ ሚውት አድርግ። የምትሰሩትን ፖለቲካ ነው እየተናገርኩ ያለው። ይኸውልህ አንድ ሰው እኔ ጀግና ነኝ አለ።
ለምሳሌ ያልኩህ እኮ እኔ ጀግና ነኝ አልኩኝ። ማኛውም ጀግና መሆን ይችላል። ግን የሆነ ሰውዬ መጥቶ ጣልቃ ወይ ባናና መጥቶ ማኛውም ጀግና ነው አንተ ብቻ አይደለም ማለት እኔና ማኛውም ማቀሳሰርና ማኛው ለሱ ከጎኑ እንዲቆም ማድረግ ማለት ነው። ይሄ ለመልስልኝ አይደለም ወደ ጎጥ አንውሰድ። እዚህ ላይ ነው ቆይ ሳሚ ካልደፈረሰ አይጠራም። እኔ አንድ ሀቅ እናገራለሁ። ሲፈልጉ ይስደቡኝ፣ ሲፈልጉ ይቀጥቅጡኝ፣ የፈለጉትን ይበሉ። አንድ ሀቅ እናገራለሁ። የምናገረው ሀቅ ምንድን ነው? አሁን ከህወሓት ጋር እንስራ የሚሉትን ቆም ብላችሁ አስቡት። ቆም ብላ አስበው። ከህወሓት ጋር ቢሰራ መጀመሪያ የሚያልቀው የጎንደር ህዝብ ነው። ይህን ቆም ብለው ከዛ የወሎ ህዝብ ነው፣ የሸዋ ህዝብ ነው። ከዛ በኋላ ነው ወደ ሌላው የሚኬደው። በደንብ ስሙ፣ በደንብ ይሄ የተፈለገበት የራሳቸው የተንኮል መንገድ አለ። አሁንም ልድገመው፣ በደንብ አዳምጡ። ከትግራይ አሁን ከህወሓቶች ቢመጡ መጀመሪያ ማንን ነው የሚያገኙት? ወልቃይትን፣ ጎንደርን ህዝብ ነው አይደል? ሙልጭ አድርገው የሚያጠፉት፣ ሙልጭ አድርገው የሚያጸዱት። ከዛ በኋላ ወደ ወሎ ነው የምትሄደው። ካርታው ማየት ትችላለን። ሙልጭ አድርገው ሸዋን ነው። ከዛ በኋላ ነው ወደ ጎጃም የሚመጣው። ስለዚህ አብዛኛዎቹ ሴረኛ ፖለቲከኞች፣ ሴረኛውን ነው የምለው የጎጃምን ህዝብ እያልኩ አይደለም። ሴረኛው ፖለቲከኞች ከጎንደር ጋር በጎጥ ነገር ቁማር ስላለ የጎንደር ህዝብን ማስፈጀት ይፈልጋሉ። ይሄ ነው ሚስጥሩ። ብዙ ሰው ያልገባው ይሄ ነው ሚስጥሩ። ምንድን ነው? የጎንደርን ህዝብ አስፈጅቶ፣ የወሎን ህዝብ አስፈጅቶ፣ የሸዋን ህዝብ አስፈጅቶ ከዛ በኋላ ቁጭ ብዬ እኔ ከህወሓት ጋር አብሬ እደራደራለሁ ለማለት እንጂ አማራ ወገኑን ጥሎ ከህወሓት ጋር በታሪክ አይደራደርም። ያንን ያረገ ጊዜ አደባባይ ወጥተህ የተናገርክ ጊዜ እናት ወልዳለች እኛ ዝም እንበለ የሚያስቆመንን ሰው ታመጣለህ። በቃ ስለዚህ ሪያሊቲው ይሄ ነው። የጎንደር ህዝብ እንዲፈጅ የሚፈልግ የሆኑ ጎጠኞች አሉ። ገባ? ያ ነው ዋናው። ይሄን ምስጢር ነው ብዙ ሰው ያልገባው። ጦርነቱ ቢመጣ ካርታውን ማየት ነው። አንተ አይተዋል፣ ሄደሃል፣ በተግባርም መሬት ላይ ነበርክ ሰው። ስለዚህ ያንን ስለፈለጉ ብቻ ነው የጎንደር ወንድሞቻችን ጋር ብዙ ጊዜ ችግር የሚፈጥሩት። ብዙ ጊዜ የጎንደር መሬት ቢወሰድ አይሞቃቸው፣ አይበርዳቸው፣ ሆዳም ስለሆኑ። ስለ ወልቃይት ስታወራ የሰሊጥ ነጋዴ ይላል። የአማራ ርስት ተብሎ ስንቱ የተፈጀበት አይደል እንዴ? ስንት ደም የተከፈለበት አይደል እንዴ? አንድ ቁራሽ መሬት ሊቆጭ ይገባል። እውነተኛ አማራ ከሆንክ ያንን አሳልፈ ወደዚህ ነው። መሬቱንም የሚፈልጉት እኮ ለሰሊጥ ብለው ነው እነሱ። ኤግዛክትሊ። አይ አሁን ምን እንደሆነ ታውቃለህ? ተግባባን። ያቃጥላል። ይሄን ስትጨርስ አይ ለኔ ምን እንደዚህ እውነታው በደንብ ስለማይደለም የመረጥኩ ነው የምታስቆመው። that's not fair honestly። የማስቆም አይደለም። ይኸው ያለው ማየት አለበት ነው የምታደርገው እኮ እውነቱን ማንም የሚያስቆመው ነገር የለም። ሞኬ የሆነ ሀሳቡን ሲገልጽ ጸጥ ብለህ አዳምጥ። ሳሚ ሲናገር ጸጥ ብለህ ባናና፣ እኔ ስናገር ግን በላይ ጥያቄ ታበዛለህ። ለማዳመጥ ነው በሳሚ ላይ አወራው። ከሞ እኔ ተራዬን ስጠኝና ላውራ። አንተ እኮ በሰው ተራ ገብተህ የሚያቃጥል አንተ እኮ ነህ። መኩ ፍቅሩ ጋር ሂድና እንጨርሰውና በቃ የራሳችንን ፖለቲካ እንስራ። ስለዚህ ግን እናንተ ምን ሀሳቡን ለምን እዚህ ጋር እኔ ምንም ዮኒ እዚህ ቆይ፣ እኔ ቻሌንጅ አደርጋለሁ። ችግር የለውም። አሁን ለምሳሌ ቆይ ቻሌንጅ ማድረግ ትችላለህ፣ መብት ነው አልኩ። እነሱ ፍቅሩን እንሸኘው ፕሊዝ። ፍቅሩ እዚህ ውስጥ አይግባ። ፍቅሩን እንሸኛቸው። ፍቅሩ በነገራችን ላይ በጣም ቴንኪው። በአንድ ላይ ቃል አጠቃልማኝ ሳሚ ቆይ በቃ ፍቅሩ ሂድ እና እኛ ወንድማችን እናውራ። ለምን ከሰውም ልናያይዘው አንፈልግም። በርታ ሳሚ፣ እግዚአብሔር ካንተ ጋር ይሁን። የአማራን ጉዳይ አሳልፈ እንዳሰጥ ይሄን ነው ማለት ዳርማሮ ምላክሌ ነው ቆም አንድ ጊዜ ሳሚ ይገባኛል። አንተ ነው የምታወራው እኮ ግን ፍቅሩ ያለው ኢትዮጵያ ነው። እኛ ደግሞ አንዳንዴ ብልጽግናንም ስለምንናገር ልጁንም ችግር ውስጥ አንከተው። ስለዚህ ፍቅሩ ይውረድ። በቃ ፍቅሩ እናመስግነው ሁላችንም። እነሱ ይውረዱ፣ እኛ እንደፈለግን እንራገጥ። እዚህ ጋር ችግር የለም።
እሺ በኋላ እመለሳለሁ። እንግዲያውስ ካልክ ማኛው በጣም እናመሰግናለን። በቃ ማኛው የተናገረው እውነተኛው ይሄ ነው። የሰው ልጅ ችግር የለውም። ሳሚ ቆይ ሳሚ ቆይ ፍቅሩ ይጨርስ። ፍቅሩ ወይም ኢዮቶርም እና እዚህ ጋር አቴንክ ጨርስና ፍቅሩ ሂድ። ከዛ በኋላ ዮተር መናገር የምትፈልገው ነገር ካለ ተናገርና በሰላም እናንተ ውጡ። እናንተ ፖለቲካ ውስጥ እኔ በአንድ ደቂቃ ልጨርስና እንትን ልበል። እና ዋናው ሜን ፖይንት ያ ስለሆነ ነው። ገባ? እነሱ ጋር የሚደርስ ነገር የለም፣ እነሱ ጋር የሚወጋ ነገር የለም። በተለይ ፖለቲካ ብለው የመጡት ዮኒማ የትም አትሄድም ትፈልጋለህ። ተረጋገረ ጎንደርን በየጊዜው ለማስወጋት የሰሊጥ እያሉ የሚጨፍሩት እነሱ ጋር ጦርነት ስለማይደርስ ነው። ስለማይደርስ 4 ነጥብ የሚደርስ ቢሆን ኖሮ ርስታቸው ተቀምጦ ቢሆን ኖሮ ብዙ ነገራቸው ወድሞ ቢሆን ኖሮ እንደዚህ አይነት የቆሸሸ ፖለቲካ አይሰሩም ነበር። እውነተኛ አማራ ቢሆኑ ኖሮ ለመላው አማራ እያንዳንዱ ያለችው ድንበሯ ላይ ምን ማድረግ ነበርበት? እኩል ድምፅ ማሰማት አለው። ሌላው የቅድሙም ጥያቄ ማንም አይመልሳትም። ደግሜ እናገራለሁ። እስክንድርን የጠላ ህወሓት እንዴት ሊወድ ቻለ? አየህ፣ የደነዘዘ ፖለቲካ ነው የሚሰሩት። እስክንድርን ጠልቶ ከህወሓት ጋር ልስማማና ልስራ ይላል። እናት ወልዳለቻ። እስቲ የምናየው አይደለ? ያንን ነው ማለት የምፈልገው። በድጋሚ ወንድማችን ኮማንደር ፍቅሩ እግዚአብሔር ይጠብቀ። የአማራን ነገር አደራ 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 ነው የምልህ አባት።